አላህ ባቱን ጭኑን ጺሙን ጸጉሩን እግሩን ደምረ ነው አንድ አምላክ ያልከው ሌላ ቦታ ትግባ አዳምጥ ቆይ አዳምጥ የኛ አንድ ብቻ ነው ተወሱ እኛ በሶስት እያልን ነው ወደሱ አዳምጥ አፎይ አስወጣው ርዕስ እያስቀየረ ነው እባክህ እሺ ምን ተፈራላችሁ ግን ለምን አትመልሱም የናንተ ባክ ከስሩን በቃ ሶ ግልጽ ለማድረግ አለ እኛ አንድ አምላክ ብለን እናመልካለን አንድ አምላክ በሶስት አካል ብለን ስናመልክ አብ ወልድ መንፈስ ቅዱስ እያልን ነው መንፈስ ቅዱስ ስንል እስትንፋሰ እግዚአብሔር እያልን ነው እስትንፋሰ እግዚአብሔርም ምን ሕያው የሚሆንበትን መንፈስ ቅዱስ ብለን እንጠራለን ቃሉን ደግሞ እግዚአብሔር ቃል አለውና ቃሉ ያ እግዚአብሔርን ቃል ልጁ ብለን እንጠራለን ወልንም ወልድ ብለን እንጠራለን አንተ ያላህን ቃል ቁርአን ብለህ ትጠራለህ ከለም አላህ ብለህ ትጠራዋለህ ሱራ 9:6 ላይ ያ ቁርአን ደግሞ ፍጡር አይደለም ብለህ ታምናለህ ቁርአን አላህ አይደለም ብለህ ታምናለህ አላህም ፍጡር አይደለም ብለህ ታምናለህ ቁርአንም ፍጡር አይደለም ብለህ ታምናለህ ስንት አለ ማለት ነው ሁለት አለ ቁርአንና አላህ ቁርአን ምንድነው ያላህ ቃል ነው ያላህ ቃል ደግሞ ከሲፋቱ አንዱ ነው ብለህ አላስማው ሲፋት ውስጥ ከተዋለ ሰው እኛ ግን ምን እናምናለን ክርስቶስ በስጋ ከመገለጡ በፊት ቃል ነበር ያ ቃል ደግሞ ያብ ልጅ ነው ብለን እናምናለን ምን አይነት ልጅነት የባህሪ ልጅ ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደሚናገረው ማለት ነው የባህሪ ልጁ ጸጋ ሳይሆን የባህሪ ልጅ ነው ከርሱ የሚገኝ ስለሆነ ልጅ ብለን እንጠራዋለን ነገር ግን ከአላህ የሚወጣው ምን አለ መንፈሱ አለ ያ መንፈሱ ምን ብለህ ትጠራዋለህ ሩህ ቅዱስ መንፈስ ቅዱስ ብላችሁ ቅዱሱ መንፈስ ብለህ ትጠራለህ ከአላህ የሚወጣው መንፈስ ፍጡር ነው ያ መንፈሱ ፍጡር ነው ቃሉ ፍጡር አይደለም ብለሃል ስለዚህ አትሊስት እንት አለ አንተ ጋር ሶስት ነገሮች አሉ ተውሂድን በሶስት ተከፍለዋለህ በሶስት ተከፍለዋለህ ተውሂድ አልአስማኡል ሲፋት ተውሂድ አልሩቢያ ተውሂድ አልሉያ ብለህ ተከፍላለህ ተውሂድ አልአስማኡል ሲፋት ውስጥ ደግሞ ማአን ነገሮችን ወደ አንድ ታመጣለህ አንድ የሚባል ነገር አንተ ውስጥም የለም ምንድነው ወደ አንድ ማምጣት ነው ተውሂድ በራሱ ማለት ነው ስለምንና ምን ነው ደምረህ አንድ ያደረከው እኛ ጋር የሚደመር ነገር የለም እናንተ ጋር ነው ተውሂድ አልአስማኡል ሲፋት ላይ በተለይም ስትመጣ ወደ አንድ ማምጣት ዩኒፊኬሽን ኮንሶሊዴሽን ምናምን የሚሉ ነገሮች ያሉት አንተ ጋር ነው ዩኒፋይ ማድረግ ወደ አንድ መደመር የሚሉት አንተ ጋር ነው ያሉት እኛ ጋር ስለመደመር ስለመቀነስ አይወራም ማለት ነው ሜቢ ወደ ቶፒካችን ባክ እናድርግ ተወሰነ ማማ ያለሽ ማማይ አላወራሽም ሃሎ አጥሉ እሺ እውነት ወላሂ ይርታውሪ እሺ ለማንኛውም እንዴት ተመሰላችሁ እኛ እያለን እየጠየቅናችሁ ያለሁት እሺ እናንተ የምትሉትን ቃል እንቀበልና እናንተ በጨረቃ አታመልኩም ከዛ በኋላ ደግሞ ግን በጨረቃ የሚያመልኩ ከናንተ ከመሐመድ መነሳት በፊት ነበሩ እንበል ታዲያ ለምንድን ነው ይሄንን ይዛችሁ አማው መጠቀም ያስፈልጋችሁ እነዚህ አይነት ነገሮችንስ ለምን በመሐመድ ሲራውስና በቁርአኑ አስባብል ነዙል ላይ መጠቀስ አስፈለገ ለምን አሁን እንዴት ነው ቁርአኑ ግልጽና የተብራራ ነው ከዛ በኋላ ደግሞ ነብዩ ከራሱ አይናገርም ብሎ አስቀምጧል አይደለ ቁርአኑ ራሱ አይ ሚን ሐዲሶቹ ራሱ የተለያዩ ክፍል ላይ እንደዛ ብላ ተጠቅሷል ስለዚህ እነዚህ ነገሮች ከየት አምጥታችሁ ነው የለጠፋችሁት የሰቀላችሁት ለምልክትነትስ ለምንድን ነው ኢላህ ተብሎ ይመለክ የነበረውን የጣዖት ምልክት አምጥታችሁ በመስገጃ ቦታዎቻችሁ የሰቀላችሁት ባንዲራዎቻችሁ ላይ ያስቀመጣችሁት ቢያንስ የዛን እንኳን ማብራሪያ ሊኖራችሁ ይገባል አይመለከተንም ምን አገባን ብለዋል እኮ ምን አገባን እኮ መልስ አይሆንም ባይዘይ አገባን እኮ እየተጠቀምክበት ምን አገባኛል እንዴ እኔም ያልገባኝ ሰዋል ከጣዖታውያን የተወሰደ ነው ይላል ምን አገባኝ ውዴታ እስከ ጀነት ውዴታ ይሰማል ውዴታ እንኳን ደህና መጣሽ እንኳን ደህና ቆይ መልካም
በመስጊድ ላይ ጨረቃ ተደርጎ ምልክት አይተሽ ታውቂያለሽ? ቆይ የምትሉትን ከመጀመሪያ ሰምቼዋለሁ። ነገር ግን አሁን የምታስገባቸው እስላም ነኝ ብለው የሚገቡት ምንንም የማያውቁ ምስኪኖችን እያስገባህ እሺ አንቺ ታውቂያለሽ መልሺ ላ መናገራችሁ እሺ አንቺ ታውቂያለሽ መልሺ ወደ መልሱ ግቢ ነው እኔ አውቃለሁ እያልኩም ሳይሆን መነጋገር ካለብህ አንደኛ ስለ እስልምና በደንብ የሚያውቁ አሁን ክርስቲያን ሆኖ ስለ ክርስትና የማያውቅ ጋር ውዴታ እስከ ጀነት እሺ አሁን ለጥያቄ ልጠይቅሽ ነው ውዴታ እስከ ጀነት አዳምጪ አሁን የነን ፖለቲካ ሂጅና ኡስታዞችሽን ኑ እዛ ቤት ጥያቄ እየተጠየቅን ነው ግራ ገብቶናል ጨረቃ ከጣዖታውያን የተወሰደ ነው ምልክቱ እነሱ አስቀድመው ሙንጋድ ብለው የሚጠቀሙትን ስሙንም ሳይቀር አላህ ከዛ የመጣ ነው እያሉን ነው መሐከሉ ላይ ኮኮብ ይከቱበት ነበር ጣዖታውያኖቹ እኛም ኮኮብ ከተንበታል መስጊዳችን ላይ ሳይ ጨረቃ አለ ከዛ መሐሉ ኮኮብ አለ ይሄ ደግሞ ከእስልምና በፊት ጣዖታውያኖቹ ለምልክትነት የሚጠቀሙት ነው እኛ ለምን ይሄንን ምልክት አድርገን ተጠቀምን ብለሽ መጠየቅ እኮ ነው ሰባት ለምን እንዞራለን ጣዖታውያኖቹ ይዞሩ ነበር ድንጋይ ለምን እንወረውራለን ጣዖታውያኖቹ አስቀድመው ስለሚወረውሩት ወደ ሰፋና መርዋ ለምን እንሄዳለን ጣዖታውያኖቹ አስቀድመው ስለሚሄዱ ድንጋዩን ለምን እንዞራለን ወደ ድንጋዩ ባመተ ለምን እንሄዳለን አስቀድመው ጣዖታውያኖቹ ስላደረጉት ለምን ልብሳችንን እዛ ቦታ ላይ አውልቀን ነው አገልግመን የምንዞረው ምክንያቱም ጣዖታውያኖቹ አስቀድመው ስላደረጉት ለምንድነው ይሄን ሁሉ ኮፒ ያደረግነው ብለሽ ጠይቂያቸው ከዛ መተው ያስረዱን እስቲ እንደዛ ይሻላል የኔ ውድ ሰማይ ነው አይደል ቅድም ስትጠይቅ የነበረው የእናንተ አላህ እያልክ ስትናገር የነበረ ነበር አንተ ቆይ ኢየሱስን አምላክ ነው ብለህ አይደል እንዴ ቆይ አንተ የተቀበልከው ኢየሱስ ደግሞ በዮሐንስ ወንጌል 5:30 ላይ በቃ እኔ ከራሴ አንዳችም አላደርግም አለህ እኮ በቃ ባጭር ቃል እስቲ አሳያቸው ለሚከተለው አለ እንዴ እንደዛ እስከዛሬ ጂነስ ናት አንተ ጂነስ ናት ነው የሚናገረው መጽሐፍ ነው የሚናገረው ስለዚህ አንተ በጣም እናመሰግናለን አይናችንን የከፈችው አሁን አንዴ ማይክሽን ያዥ መስከሪለሽና ይመልስልሽ ይበቃል ለምን ሰው ሲነግራችሁ እናንተ ወይም ታድርግ ትላላችሁ ወይም ታስወዳላችሁ እናንተ የፈለጋችሁትን መናገር እንችላለን ብላችሁ ፖስት ስለሆነ ትችላለህ አይደል ውዴታ እሺ ጥያቄሽ ይሄ ነው እሺ አሁን እኔ ይሄንን አብራራልኝ አሁን እኔ ስለ ክርስትና ልጠይቅህ በቃ እሺ በቃ ጨረሽ አንዴ ክፈችልን እንትና ክፍሉን አንብበሽው ነው ግን የሰጡሽን አጤር ራሷን ጥቅስ ብቻ ነው ያነበብሽው ለምንድን ነው ጥቅስ አነባለሁ ዮሐንስ ወንጌል 5:30 ላይ ስለራሴ ከራሴ አንዳች ነገር አላደርግም ይላል ውዴታ ክፍሉን ሙሉ አንብበሽው ወይ ክፍሉን ሙሉ አንብቤዋለሁ ለዚህ እኔ ሸልምሻለሁ ወንጌል ፕሊስ መልሱን ምን ልነግሪኝ ነው እንደ ጥያቄ ጠይቀሽ አንቺ እኮ ጠያቂ ነሽ እንጂ መልስ ታረጋለሽ እንዳላነበብሽ ማለት ከራሱ እንዳላነበብሽ ልንገርሽ ውዴታዬ እንዳላነበብሽ ልንገርሽ ከቁጥር 1 እስከ 17 ስለምንድን ነው የሚያወራው ከቁጥር 1 እስከ 17 ስለምንድን ነው አንብበው እስኪ አንብበው ጭራሽ አንብቤው አልሽኝ እኮ አንብቤዋለሁ ብለሽኝ ነበር እኮ አሁን ቁጥሩን ታውቃለሽ ቁጥሩ ስንት ላይ ነው ቁጥሩንማ ዛለሽ ስለሆነች የዮሐንስ ወንጌል 5:30 ላይ ሙሉውን አውርተሽ ታውቂያለሽ አንብበሽ ታውቂያለሽ እህታችን አነባለሁ አይሽ በቃ ቁጥር 17 ጀምሮ ክፈች በቃ ይሄንን ጠይቄሻለሁ ይሄንን አብራራልኝ እሺ በቃ ሙሉውን አንብቤዋለሽ ውዴታዬ ማይክ ያዥ እሺ ታብራራልሻለች ለማማ ይልልቀቅላት እሷ በደንብ ታብራራልሽ እንደውም ከኔ እሱ ማማ ይቀጥል
እሺ እንግዲህ ሙስሊም ወገኖቻችን ያው የተሰጣቸውን ጥቅሶች ብቻ ነው የሚይዙትና የሚመጡትና አውዱን ካያችሁት ጌታችን ኢየሱስ ያንን መጻጉዕን 38 ዓመት ሙሉ ሲታመም የነበረን ሰው ፈወሰ። ሲፈውስ ማን ያዳነህ ብለው ጠየቁት እነዚህ አይሁዳውያን። ኢየሱስ የሚባለው ሰው አዳነኝ አላቸው። በምን ቀን? በሰንበት ቀን ማለት ነውና እነዚህ ሰዎች በጣም ኢየሱስ ክርስቶስ እንዴት ሰንበትን ይሽራል? ምክንያቱም ዘጸአት ምዕራፍ 34:15 ላይ ሰንበትን የሚሽር እርሱ ፈጽሞ ይገደል ስለተባለ ሰንበት የእግዚአብሔር ቀን ናት። እቺን ቀን ማንንም አይሰራባትም። ስለዚህ እቺ ቀን የእግዚአብሔር ቀን ስለሆነች በዚህ ቀን ኢየሱስ ክርስቶስን ስላላወቁት ያለ ሙሴ ሕግና ሥርዓትን የሰጠው አምላክ በስጋ እንደተገለጠ ስላላወቁ እንዴት በሰንበት ቀን ይሰራል ብለው ይፈልጉት ነበር፣ ሊገድሉት ማለት ነው። እንዲህ ይላል ቁጥር 16 ጀምሮ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር አለ። በደንብ አስተውይ እህታችን፣ ሊገድሉት ይፈልጉት ነበር። ከዛስ ጌታችን ኢየሱስ ምን ብሎ መለሰላቸው? ኢየሱስ ግን አለ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። አባቴ ሰንበት ነው ብሎ ፍጥረታትን መመገብን አያቆምም። አባቴ ሰንበት ነው ብሎ ሰዎችን መፈወስን አያቆምም። ስለዚህ አባቴ የሚሰራውን ሁሉ እኔም እሰራለሁ አለ። እስከምትለዋን አማርኛ ቃል ያዟት። በነገራችን ላይ እስከ ሲል አባቴ ስነ ፍጥረትን ከጀመረበት ሰዓት ጀምሮ እስካሁን እሰራለሁ እያለ ነው። ማለትም አባቴ ከሚሰራበት ቅጽበትና ሰዓት ጀምሮ እኔም እስካሁን እየሰራው ነው ብሎ እየተናገረ እንደሆነ ግልጽ ነው። ምክንያቱም መጽሐፍ ምሳሌ ምዕራፍ 8 ቁጥር 24 ጀምሮ እንደተናገረው ሰማያትን በዘረጋ ጊዜ እኔ በርሱ ዘንድ ታታሪ ሰራተኛ ነበርኩ እንዳለው ማለት ነው። ለዚህ ፍጥረታትን ሲፈጥርም ጭምር እርሱ አብሮት እንደሆነና ይሰራ እንደነበረ የሚያመለክት ቃል ነው። እስከምትለው ቃል በራሱ ማለት ነው። ለዚህ ምን አላቸው? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ። አባቱ ፍጥረታትን መመገብን ወይም ደግሞ ለፍጥረታት የሚያስፈልጋቸውን ማድረጉን አያቆምም ሰንበት ነው ብሎ መዝሙር 121 ቁጥር 3 ላይ የእስራኤል አምላክ አይተኛም አያንቀላፋም ይላል። ስለዚህ ይህ አምላካችን ፍጥረታትን ለመጠበቅ የሚተኛና የሚያንቀላፋ አይደለም። ስለዚህ ወልድም ደግሞ የእርሱ ባህሪ የሚይዝ ነውና ፍጥረታትን መመገቡን ወይም ፍጥረታትን መፈወሱን መጠበቁን የሚያቆም አይደለም ማለት ነው። ስለዚህ ምን አላቸው? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው አለ። ቁጥር 18 ላይ መለሳለና ምን አላቸው? እንግዲህ ሰንበትን ስለሻረ ዮሐንስ ምን አለ? እንግዲህ አለ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር አለ። ለዚህ አይሁዳውያን መጻጉዕን ስለፈወሰ በሰንበት ቀን ስለፈወሰ ስለሰራ ብቻ ሳይሆን ራሱን ከእግዚአብሔር ጋር ስላስተካከለም ጭምር አይሁዳውያን ሊገሉት ይፈልጋሉ እግዚአብሔር አባቴ ነው ስላለ። ኦኬ ኢየሱስ ክርስቶስ እግዚአብሔር አባቴ ነው ሲል ለምንድነው አይሁዳውያን የተቀየሙት? ራሳቸው እግዚአብሔር ልጆች ነን ይላሉ። ዮሐንስ ወንጌል ምዕራፍ 8 ቁጥር 42 ላይ እኛስ ከዝሙት አልተወለድንም ለእኛስ አንድ አባት አለን እርሱም እግዚአብሔር ነው ብለዋል አይደል? የእግዚአብሔር ልጆች ነን ብለው ይኩራራሉ። እንደውም በአህዛብ ላይ የሚኩራሩት እነሱ ናቸው። የእግዚአብሔር ልጆች ነን የተመረጠን ህዝቦች ነን እያሉ አይደለ? ካዲያ ለምንድነው ኢየሱስ ክርስቶስ እኔ እግዚአብሔር ልጅ ነኝ ሲላቸው የተናደዱ ስንል ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ብሎ ሲናገር ከአብ ጋር በስልጣን የምተካከል ነኝ ኦኬ በስራ ሁሉ እኩል ነኝ እያለ እንደሆነ ግልጽ ነው። ምክንያቱም እርሱ የሚሰራውን ሁሉ ሰራለሁ እያለ እየተናገረ ስለሆነ ማለት ነው። ስለዚህ የኢየሱስ ክርስቶስ ልጅነት ምንድነው? የባህሪ ልጅነት ነው። እነሱስ እግዚአብሔር ልጅ ነን ሲሉ እግዚአብሔር ስለመረጣቸው ብቻ ነው። ኦኬ እግዚአብሔር የመረጣቸውና ተቀድሰዋል ተብሎ ስለተነገረላቸው ማለት ነው። ስለዚህ ከዛ አንፃር እንጂ በባህሪ ከእግዚአብሔር ጋር ስለሚተካከሉ አይደለም። ስለዚህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን አለ እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር ጋር ስላስተካከለ አይሁድ ሊገሉት ይፈልጉ ነበር አለ ዮሐንስ ሲነግረን ማለት ነው። ቁጥር 19 ላይ ኢየሱስ ምን ብሎ መለሰላቸው? በጣም የምወደው ጥቅስ ነው እዚህ ጋር። ስለዚህ አለ ኢየሱስም መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ አለ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ የሚያደርገውን ሁሉ ይህን እንዲሁ ያደርጋልና እኔ ከራሴ ከአብ የተለየ ምንም ማድረግ አልችልም። ነገር ግን አለ አብ የሚያደርገውን ሁሉ ግን አደርጋለሁ። ከአብ የተለየ ነገር ካደረገ ሁለተኛ መለኮት ይመጣል ማለት ነው። ሁለት ፍቃድ ይመጣል ማለት ነው። ከአብ የተለየን ስራ ለምሳሌ አብ ህይወትን ሲሰጥ ወልድ ሊገድል አይችልም። ምክንያቱም በፍቃድ በስልጣን በአገዛዝ አንድ ስለሆኑ አብ የሚያደርገውን ሁሉ ግን ምን አደርጋለሁ? እኔ አደርጋለሁ። ኦኬ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም አይችልም ካለ በኋላ ያ የሚያደርገውን ሁሉ ወልድ ደግሞ
እንዲሁ ያደርጋል። አብ የሚያደርገውን ሁሉ ወልድ እኔ ያደርጋለሁ አለ። ከዛ የተለየ ግን ማድረግ አይችልም። ለምን? ስልጣን አገዛዛቸው አንድ ስለሆነ ማለት ነው። ፍቃዳቸው አንድ ስለሆነ ማለት ነው። ቁጥር 20 ላይ ምን አለ? አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ይኸውልሽ አሁን ክርስቶስ ኢየሱስ ከምን አንፃር እንደተናገረ ራሱ እዛው ጋር መለሰው። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው አብ ለፍጥረታት ፍጥረታትን ከሙታን ያስነሳል አይደለ? ሕይወትም እንደሚሰጣቸው እንዲሁ ልክ አብ እንደሚያደርገው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። አብ እንደሚያደርገው ማለት ነው። አብ ፍጥረታትን ከሙታን እንደሚያስነሳ እንዲሁም ደግሞ ሕይወትን እንደሚሰጠው እንዲሁ ተመሳሳይ ምን ያደርጋል? ወልድም እንደዛው ሙታንን ያስነሳል፣ ሕይወት ይሰጣል። አብ ሕይወትን ሲሰጥ ወልድ ሊገድል አይችልም። ተመሳሳይ እንዲሁ የሚለው ቃል ተመሳሳይ ነገር እንደሚሰሩ በስልጣናቸው መተካከላቸው አንድ አይነት ነገር እንደሚሰሩ ያሳያል ማለት ነው። ቁጥር 22 ላይ ምን አለ? ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብርም። ይሄን ቃል በደንብ አስተውሉ። ሰዎች ሁሉ አብን እንደሚያከብሩት ማለት እኛ አብን በምንድን ነው የምናከብረው? በአምልኮት ነው የምናከብረው አምላካችን ያህዌን አይደለ? ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ማለት ልክ ለአብ የሚገባው አምልኮት ሁሉ ለወልድም እንደሚገባው እየነገረን ነው። አብን የምናከብረው በምንድን ነው? በአምልኮት ነው። እንዲሁ ብሎ ደግሞ ተመሳሳይ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው ካለ በኋላ እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር ማንን አያከብርም? የላከውን አብን አያከብርም። ስለዚህ የወልድን አምላክነት ሳንቀበል የአብን አምላክነት ልንቀበል አንችልም። በክርስቶስ ኢየሱስ የተደረገልንን ቤዛ ሳናምን አብን አባታችን ብለን አናምንም ማለት ነው። ምክንያቱም ያንን ልጅነት ራሱ ያገኘነው በልጁ በክርስቶስ ኢየሱስ ስለሆነ። ቁጥር 24 ላይ ምን አለ? እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ አለ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል። አሁን አብዛኛው የሙስሊም ወገኖቻችን ጥቅስ ነው፣ በጣም በቃ ባንዲራ የሆነ ጥቅስ ማለት ነው። ኢየሱስ ክርስቶስ ሕይወት ሰጥቶታል እኮ አብ ሕይወት አልነበረውም ነው። ከምን አንፃር ነው የተነገረው? አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል ማለት ወልድ ክርስቶስ ኢየሱስ ስጋን ተዋህዶን የመጣው ስጋን ሲዋሃድ ደግሞ ያ ስጋ ሕይወት ያልነበረው ነበር፣ ዘላለማዊ ሕይወትን የሚሰጥ አልነበረም። ቃል ለስጋ ክብር ነውና ያንን ሕይወት ያልነበረውን ስጋ ሲዋሃድ ምን አገኘ? ቃል ሕይወትን አገኘ። ስለ መለኮት አይደለም፣ ስለ ስጋ ስለተዋሃደው ስጋ ነው። መለኮትማ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ተባለ። ስለማ ስለ አስቀድሞ በአብ ዘንድ ስለነበረው ስለ አካላዊ ቃል ሲነገር ምንድነው? በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረ። እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ምን ብሎ ይነግረናል? እርሱም በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀው። እርሱ አስቀድሞ በምን ነበር? በዓለም ነበር። ዓለሙ ራሱ በማን የሆነው? በእርሱ ነው። ከዛስ ዓለሙም አላወቀውም ተብሏል። ስለዚህ ስለ ቃል ስንናገር እርሱ አስቀድሞ የነበረ ነው፣ ሕይወትን የማይሻ አስቀድሞ ሕይወት ያለው እንደሆነ መጽሐፍ ቅዱሳችን ይናገራል። ሰጥቶታል የተባለው ስለ ተዋህደው ስጋ ነው። ምክንያቱም ያ ስጋ ዘላለማዊ ሕይወት ሰጪ አልነበረምና ዘላለማዊ ሕይወት እንዲሰጥ ቃል ለስጋ ክብር ስለሆነ ሰጥቶታል ተብሎ ተነገረ። ቁጥር 25 ማማ ይቅርታ፣ አንድ ሰው እኔ የሚገርመኝ የሰይጣን መንፈስ የጠዋት መንፈስ ይዞ መጥቶ ላይክ አሁን ይሄ ሁሉ አንቺ ስትለፊ እኮ አይሰማሽም። አሁን እሷ ርዕስ እያስቀየረችን ነው። እስካሁን ያወራሽው እኮ በጣም በቂ ነው ላይክ ለሚገባው ሰው ማለት ነው። ላይክ እኔ ርዕሱ ላይ ብንመለስ ይሻላል የሚል እምነት ስላለኝ ነው። ሶሪ ችግር የለውም። ከሚገባኝ እኔ ካነበበችው ሁሉ ከገባኝ ዋላ ግዴታ እንዴ ተጨርስልሽና ጥቅሱ ላይ ሂጂና አንዴ ይለቅ። እስከ 30 ሊሄድላትና እሷ ያነሳቻት ፖይንት ከምን አንፃር እንደሆነ አውዱን ተመለከት ነው። ያነሳቸው ሐሳብ 19 ጋር እንደመለስኩት አእምሮ ያለው ሰው በደንብ ያስተውላል። በነገራችን ላይ ግን እሷ የፈለገችው ፖይንት ጋር ሊሄድላት ሰጥቶታል ሲባል ስለ ስጋው እንደሆነ ግልጽ ነው ማለት ነው። ቁጥር 27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ካለ በኋላ ቁጥር 28 ላይ በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካም ያደረጉት ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚያ አታድንቁ።
እኔ ከራሴ አንዳች ላደርግ አይቻለኝ ነው የምትፈልጊያት ጥቅስ መጣ እኔ ከራሴ ምን ላደርግ አልችልም አንዳች ላደርግ አይቻለኝ እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝም ፍርድ እንጂ ፍቃዴን አልሻምና አለ እኔ ከራሴ አንዴ እኔ ከራሴ አንዴ ልጨርስና ሐሳብሽን እንሰማለን እኔ ከራሴ አንዳች ማድረግ አይቻለኝም ብሎ ሲናገር ቁጥር 19 ላይ ምን ብያችኋለሁ አብ ሲያደርግ ያየውን ነው እንጂ እኔ ከራሴ ምን ማድረግ አልችልም ብሏል ከራስ ቆይ አንዴ አትግቢ ልጨርስ አብ ሲያደርግ ያየውትን ነው እንጂ እኔ ከራሴ ማድረግ አልችልም ብሎ ተናግሮ አብ ያደረገውን ግን ሁሉን ያደርጋለሁ ብሏል ተመልከቱ አብ ያደረገውን ሁሉ ምን አደርጋለሁ ብሏል እኔ ያደርጋለሁ ነገር ግን ከርሱ የተለየ ስራን አልሰራም ነው እኔ ከራሴ አንዳች ላደርግ አይቻለኝም ሲል አምላካዊ ስራ ከአብ የተለየን ስራ አልሰራም እንዲሁም ደግሞ የላከኝን ፍቃድ እንጂ ፍቃዴን አልሻም ሲል የአብ ፍቃድ ምንድነው ውረድ ተወለድ የሰው ልጆችን አድን ነው የወልድ ፍቃድስ ማቴዎስ ወንጌል ምዕራፍ 28 ቁጥር 24 ላይ ለብዙዎች ቤዛ እንድሆን መጥቻለሁ አይደል ያለው ኦኬ ለሰው ልጅ ላገለግል እንጂ እንዲያገለግሉኝ አልመጣሁም እንዲሁም ቤዛ ልሆን ብሎ ተናግሮ የለ ስለዚህ ቤዛ ሊሆን በፍቃዱ መጥቷል የአብ ፍቃድ ምንድነው ለሰው ልጆች ቤዛ ይሆን ዘንድ ነው የመንፈስ ቅዱስስ ፍቃድ ሲባል ይሄው ወልድ ክርስቶስ ኢየሱስ መጥቶ ስለኛ ቤዛ ይሆን ዘንድ ነው ስለዚህ ከዚህ የተለየ ሐሳብ ወይም ከዚህ የተለየ ፍቃድ የለኝም የአብ ፍቃድ የኔም ፍቃድ ነው ሌላ ፍቃድ ኖሮኝ ያንን ፍቃድ ይልሽ አልመጣሁም ነው ስለዚህ ከራሴ አንዳች ማድረግ አይቻለኝም ብሎ ሲናገር ከአብ የተለየ አምላካዊ ስራን ላደርግ አይቻለኝም ያለ እንጂ ስለ ችሎታ ወይም ደግሞ ስለ መቻል አይደለም ከፍቃድ አንፃር ነው ከስላሴ አንፃር አንድ ፍቃድ ስለሆነ ከአብ የተለየን ስራ መስራት አልችልም ምክንያቱም ለምሳሌ አብ ህይወትን ሲሰጥ ወልድ ከገደለ ሁለት መለኮት ነው ይባላል ማለት ነው ኦኬ ሁለት የተለያየ ፍቃድ አላቸው ማለት ነው ወልድ የራሱን ፍቃድ ይፈጽማል አብ የራሱን ፍቃድ ይፈጽማል ከተባለ ሁለት መለኮት ይመጣል ማለት ነው ስለዚህ ወልድ ክርስቶስ ኢየሱስ እኔ ከራሴ አንዳች ማድረግ አይቻለኝም ብሎ ሲናገር ቁጥር 19 ላይ እንደተናገረው አብ ሲያደርግ ያየውትን ነው እንጂ ከአብ የተለየ አላደርግም ያ የሚያደርገውን ሁሉ እኔ ያደርጋለሁ ብሎ እንደተናገረው ከፍቃድ አንፃር እንጂ ከመለኮት አንፃር አይደለም ከኮሜንተሪን ከፈለግሽ አሁን ከፍቻ ሳይሻለው ቅዱስ ዮሐንስ አፈወርቅ እንደው ሰው አንክፉና ደጉን ለይቶ ያውቃል ባሽ ችግር የለውም እኔ አላፍርበትም ድንገርሽ አሁን ያነበብሽው የሱን አምላክነት ሳይሆን የሚገልጸው ነብይ ሆኖ ከአምላኩ የታዘዘውን ትእዛዝ መጥቶ እንደሚያደርግ ነው በቃ እዚህ ጋር ይገባሻል ስለዚህ ከራሱ አይደለም ማለት እውነቱ ነው አው ከራሱ አይደለም እኔን አምልኩኝ ብሏል አላለም ገብቶሻል ውዴታ አዳምጪ አብዱ ፈትና ያለው ተከሰተ ወይ ምንታድርጋትና ማጠቃለስና ተወረደ ወደ ራሳችን እንመለስ ኖ በቃ በዚህ ራሱ ያከራክረናል በቃ አሁን እናንተ ስለ ነብዩ መሐመድ ስለ ብዙ ነገር ተወራላችሁ ውዴታ አዳምጪ ተራ አንድ ክፈቹ እውነት ቆይ አዳምጪና የስ ከ2000 በላይ ሰው ስላለ ይታዘብሻል እየተደማመጥን እናውራ ወደረሳችሁ ምንም አይታዘበኝም እኔ ይሄን ጥያቄ ነው ዛሬ የመጣሁት ከናንተ ማለት ነው ገብቷል ይሄንን ግልጽ ታርገን ያነበበችው ሁሉ ነብይነቱን የሚገልጽ ነው እንጂ ፈጣሪነቱን በፍጹም አይገልጽም ማንኛውም ነብይ ሲመጣ አድርግ አዳምጪ ባክሽን አዳምጪ ከመቃብር የሚያስነሳ ነብይ ታሳየኛለሽ በትንሳኤ ቀን በቂያማ ለታ ሱረቱ ሐጅ ላይ ስድስተኛው አያ ላይ እኔ ብቻ ነኝ አላህ ይላል ከመቃብር ድምጼን የሚሰሙትና ማስነሳቸው የትኛው ነብይ ከመቃብር በትንሳኤ ዕለት አስነሳለሁ የሚል ካሳየሽኝ ቲክቶክ አቆማለሁ አልገባ ቁርአንሽ ላይ አላህን አስተኛ ታደርጊያለሽ ሱረቱ ሐጅ አያ ስድስተኛ ኖ ሱራ 23 6 እና 7 22 አሁን ልክ ነው ሱረቱ ሐጅ ላይ ነው ሱረቱ ሐጅ ነው እኔ ብቻ ነኝ ይላል ስለዚህ የትኛውም ነብይ ምናምን ይያልሻት በይ እሷ የጠቀሰችልሽ 17 ላይ አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ አለ ሰንበትን ሽሮ ሱራ በቀራ ላይ 65 ላይ ሰንበትን የሚሰራ አላህ ብቻ ነው ይላል በሰንበት የሰሩትን ወደ ጦጣና ወደ ዝንጀሮ ቀይሯቸዋል በሰንበት ለምን ሰራችሁ ብሎ በሰንበት ከአላህ ውጪ ማንንም መስራት ስለማይቻል ማለት ነው አይሁዶችም የተቃወሙት ከአምላክ በስተቀር ቁርአን ከመጽሐፍ ቅዱስ የተወረሰ ነው ብላችሁ አዳምጪ በሰንበት ለምን ሰራችሁ ብሎ ወደ ዝንጀሮና ወደ ጦጣ ቀይሯቸዋል ክርስቶስ ግን ምን አለ በሰንበት እኔም እሰራለሁ አባቴም ይሰራል እስከዛሬ አባቴ ይሰራል እኔም እሰራለሁ አለ አሁን ቁጥር 30 አንክፈች
አንብቢ ቁጥር 30 ላይ ነው ቁጥር 30 የሚያደርገው። አንብቢ በቃ ቁጥር 30 አንብቢ እሱም ከራሱ አንዳችም አያደርግም፣ አንብቢ አምልኩኝም አላለም። በቃ ማማ አጭር ቃል። ማማ አዳምጡ ማማ ክፍሉን አንብቢውና እንጠያየቅ። ክፍሉን አንብቢው ምንድነው የሚለው? ክፍሉን አንብቢው እስኪ ማዘር አንብቡት። ይታይሻል? ትልቅ ሰው ይመስለኛል ድምጽሽ። ፕሮፋይልሽ ትንሽ ወጣት መስለሽ ነው። ድምጽሽ ተለቅ ያለ ሰው ስለመሰለኝ ነው። አንብቢው ክፍሉን። ትልቅም አድርገኝ ትንሽም ልሁን ክፍሉን አንብቢው። ስለ እድሜ አይደለም ጥያቄ፣ ስለ እድሜና ስለ እኔነቴ ሳይሆን ስለማመልከው አንድ አላህና ስለ አንተ ነብይን እህቴ ሞግችን መሞገት ትችያለሽ፣ ግን ወሬ አታድርጊው። ክፍሉን አንብቢው። መሞገት መፍትሽ ነው። ነገር ግን ዝም ብለሽ እንዳጤረራ ማውራት ሳይሆን ክፍሉን አንብቢው። ከዛ በኋላ ክፍሉ ላይ ይሄ ቦታ ላይ እንደዚህ በይና ሞግችን። አሁን ክፍሉን አንብቢው። ማይክሽን አንሺው። እኔ እኮ ዕድል እየሰጠሁሽ ነው እንጂ ብዙዎቹ ሰልችቷቸዋል። ወሬ ካደረግሽው ይሰለቻል። ክፍሉን አንብቢው እስቲ። የምኑን ክፍል ነው ማንበል? ቁጥር 30 ስለሆነ ጥያቄሽ ክፍሉን አንብቢው። እኔ ከራሴ ምን ይላል? ከራሴ አንዳችም ላደርግ አልችልም። እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻም። በቃ 4 ነጥብ። እኔ ከራሴ አላደርግም። እኔ ስለኔ የሚመሰክር እባክሽ ሌላ ቦታ አትሂጂ። ቆይ ቁጥር 30 ብቻ መሰክር አለ እኮ። በቃ ምስክሬ ምንድነው የሚለው? በቃ የሚመሰክርበት ከኋላ እንዳለ ነው። ገብቶሃል አይደለ? እዚህ ላይ ራስን መረዳት ይችላል። አዎ አዳምጪ። እዛ ውስጥ ደግሞ ስለ ምስክርነት ደግሞ ሄደን እንከራከር። ምክንያቱም አይሁዶች አንድ ሰው ምስክር አይቀበሉም፣ 2 ምስክር ነው የሚፈልጉት። እኔ ውሸተኛ ነኝ፣ እኔ ብናገር ስለራሴ ዋሻለሁ እያላቸው አይደለም። ስለራሱ ከየት እንደመጣው ስለራሱ ደግሞ ይነግራቸዋል። እኔ የምናገረው እውነት ነው ብሎ ይላቸዋል። ነገር ግን እነሱ በህጋቸው መሰረት ያን ሰው ኧረ እባክሽ አዳምጪ፣ እባክሽ ያለበት ምክንያት ምንድነው? እሱ ምስክርነቱ በህጋቸው መሰረት ያን ሰው ምስክርነት ስለማይቀበሉ ነው። ኤኒዌይስ አሁን እህቴ ልጠይቅሽ፣ የአባቱን ፍቃድ ነው አይደለም የሚያደርገው? አሁን ማይክሽን አንሺና ነው አይደለም በይ። የላከኝን ፍቃድ ነው ብሏል። የአባቱን ፍቃድ ነው የሚያደርገው አይደል? የራስህን መጽሐፍ ከማጣመም በትክክል እኔም አማርኛ ነው አማርኛ ነው የምታነበው። ገብቶሃል አይደል? እኔ አንተም በረጅም ሌላ መንፈስ ስላለ የሚለው ነገር ላንተ የተገጠመልህ ሚሞሪ ላንተ የተገጠመልህ አይሆን። እኔ እፎይ አንተም ቢያረገኝ ሞጣ እንዳለው 7ኛ ሰማይ ነበር መልካት። ለምን ነው የምጠቀማት? እኔ ከስር ያሉ ማይንዳቸው የማይጠቀሙ ሰዎች እንዲጠቀሙ ነው ያደረገው። አንተ ቆይማ አንብበን ተረዳን ያለውን ነገር ማለት ነው። አንተ በምን አማርኛ አንብበው ነው? በመንፈስ ካልሆነ አይገባችሁም የሚባል ነገር እኮ ነው። እናንተ አልወጣኝም። በመንፈስ ካልሆነ አይገባችሁም አላልኩም። እኔ የላከኝን ፍቃድ እንጂ ፍቃዴን አልሻም ነው ያለው። ስለዚህ አባቱ ፍቃድ ነው አይደለም እናነበው ይገባናል። አልወጣኝም አይገባኝ። እህቴ ቆይ አዳምጪ። እንዲህ ነው ያለው አይደለ? የላከኝን ፍቃድ እንጂ ፍቃዴን አልሻም አለ አይደለ? ስለዚህ የሚያደርገው የላከውን ፍቃድ ነው አይደለ እህታችን? እሺ የራሱን የተላከበትን ነው የመጣው። ክፍሉ የሚለውን ብቻ እንበል እህታችን። የላከኝን ፍቃድ እንጂ ፍቃዴን አልሻም ሲል ፍቃድ ነው። ፍቃዴን አልሻም ማለት ያንን የተላከውን ለህዝቡ መረረውም ጣፈጠውም ሊያስተላልፍ ነው የመጣው። መልካም እሺ። ስለዚህ ያ ፍቃድ የአባቱ ፍቃድ ነው አይደለ? ያ ፍቃድ ነው፣ እሱን ሊያስተላልፍ ነው የመጣው። አዎ መልካም። የአባቱ ፍቃድ ነው እንጂ አዛዥ እንዳልሆነ ፈጣሪ እንዳልሆነ ነው እዚህ ላይ የሚገልጸው እንጂ። ኧረ በጌታ ስም አዳምጪ። ቆይ የአባቱ ፍቃድ ምንድነው? እሱ ታውቂዋለሽ? የአባቱን ፍቃድ ታውቂያለሽ እህታችን?
ስለዚህ ፍቃዱን ነው እንስማማ። ስለዚህ ክርስቶስ እንደ ምን ብሏል? መጽሐፍ ቅዱስ እኮ ነው እኔ የምጠይቅህ እንደ መጽሐፍ ቅዱስ እሱ ፈቃዴን አልሻም የራሴን አይደለም ከኔ አንዳች ነገር የአባቱ ፍቃድ ምንድነው እኮ ችግር የለውም ተስማማው እኮ። ስለዚህ ፍቃዴን አልሻም የአባቴን ፍቃድ ነው ማደርገው አለ። የአባቱ ፍቃድ ምንድነው? አድርግ የተባለውን አስተላልፍ የተባለውን ለሰዎች ያስተላልፋል። ከዛ ማሳየሽ እሺ እቴ በቃ አድኗል አይደለ? በማን ፈቃድ ነው ያዳነው? ኧረ ተይ በእናትሽ እዛው አትግቢ። ኧረ ተረት አታውሪ በእናትሽ። 6:40 አንዴ ክፈችልኝ ዮሐንስ ወንጌል 6:40 እሺ የአባቱ ፍቃድ ምንድነው እሱ? አንድ ጥቅስ ተፈተ ይለቋቸዋል እዚህ ሰውን አዛ ይበላሉ። ያ አሁን ማይክሽን አንሽና የአባቱ ፍቃድ ምን እንደሆነ አንብቢና አስረጅን እስቲ። የኔን ፍቃድ አልሻም የአባቴን ፍቃድ ነው ብሏል። የአባቱ ፍቃድ ደግሞ ምን እንደሆነ አንብቢልን። አሁን ማይኩን አንሽና ድምፅሽ አይሰማም። አሁን አንብቢው ጮክ በይና እባክሽ አይሰማም። ድምፅሽን ከፍ አድርጊው። እሺ አይዞሽ ከፍ አድርጊው ድምፅሽን። አይሰማም ይሰማል። አንብቢው። እሺ ልጅም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ አባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ከምንድን ነው የሚያስነሳው? እሺ የአባቱ ፍቃድ ልጅን አይቶ አስነሳዋለሁ አለ። ነቢያቶች በሙሉ እኮ በመጨረሻ ቀን ይነሳሉ። ሲነሱ እነሱ እነሳለሁ አይደለም የሚለው። እባክሽ ማዘር እባክዎት ተንቅልፍ አይደለም ከእንቅልፍ እያለች ነው ማማዬ። ኤኒዌይስ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው አለ። ክርስቶስ ምን አለ? የኔን ፍቃድ አይደለም ማደርገው የአባቴን ፍቃድ ነው አለ። የአባቴ ፍቃድ ደግሞ ምንድነው አለ? በእኔ እንድታምኑ እኔም በመጨረሻ ቀን እንደማስነሳችሁ ነው አለ። ከመቃብር የሚያስነሳው ማን ነው? እሱ ነው። በእኔ እንድታምኑ ያለህ እኮ ማይክ ያዥ ፕሊዝ፣ ማይክ ያዥ አትረብሺ ማዘር። ታሪኮ መምጣቱን ነው እኮ በቃ በእኔ ሕይወት ማዘር አይረብሹ። ከመቃብር ማንኛውም ሰው የሚያስነሳ በመጨረሻ ቀን ነብያት ናቸው ከመቃብር የሚያስነሱት በእስልምና። እኔ በመጨረሻው ቀን አስነሳዋለሁ። በመጨረሻው ቀን ከመቃብር የሚያስነሳ ነብያት ሆይ ናቸው። ኧረ ተው ማዘር 16:15 ክፈችልኝ ዮሐንስ ወንጌልን። በደንብ ሳቂ። ከስር በደንብ ይማሩብሻል ማዘር። 16:15 17:10 ነው ወይንም አንብቢልኝ ማዘር። ይሄን ክፍል አንብቢልኝ። አንብቢው ማዘር። እባክዎትን እየጠበቅኩት ነው። አንብቡት። ማንበብ ላይ ለምንድን ነው ስታክ የሚያደርጉት? ለማውራት ይቸኩላሉ። ማይኮት ተነስቷል። አንብቡት። ማንበብ ይችላሉ። ቀይሪላት 17:10 አድርጊላት። ይሄንኛው አልገባትም። አንብቢ አሁን። ማዘር እየጠበቅኖት ነው። አንብቡት። ድምጼ ይሰማል? ስታክ ይቅራበል። ከአንድ ሰዓት በኋላ ከሁለት ሰዓት በኋላ። ስለዚህ ምንድነው እሱ እህታችን አሁን ሞልተው ይላኳትን ነው። ሞልተው አንድ ጥቅስ ሊላኳት ከዛ ወዲያ እኛም መስማትም አትፈልግም። ሴጣን ደግሞ በጣም ይጫወትባቸዋል በዚሁ ልክ። ምን አለ ክርስቶስ? ምን አለ ክርስቶስ? የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው አለ። የአብ የሆነ ሁሉ የማን ነው? የወልድ ነው። ስለዚህ የአብ ፍቃድ ሁሉ የማን ነው? የወልድ ፍቃድ ነው። ምክንያቱም የኔ የሆነ ሁሉ ያንተ ነው፣ ያንተ የሆነ ሁሉ የኔ ነው።
የትኛውም ነብይ ሊል አይችልም። የፈጣሪ የሆነ ሁሉ የፍጡር ነው፣ የፍጡር የሆነ ሁሉ የፈጣሪ ነው። ማንም ሊል አይችልም። እኔ ብድግ ብያውን ያላህ የሆነ ሁሉ እንደ እስልምና ሙሐመድ ያላህ የሆነ ሁሉ የኔ ነው፣ ያላህ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ያላህ ነው ሊል አይችልም። ፍጡር ይሄንን ስለማይል ያላህ ፍቃድ ሁሉ የኔ ፍቃድ ነው፣ የኔ ፍቃድ ሁሉ ያላህ ፍቃድ ነው ሊል አይችልም አንድ ፍጡር ተነስቶ። ስለዚህ ቀደም ማማዬ በደንብ አስረድታሻለች። ስለምን እየተናገረ ነው? ከአብ የተለየ ፍቃድ ወይንም ከአብ የተለየ ነገር አላደርግም ነው። ቁጥር 19 ላይ ስለተናገረው ያየሁትን አደርጋለሁ አለ፣ እንደሰማው ፈርዳለሁ አለ፣ ፍርዴም ቀን ነው አለ። ከራሴ አንዳች አላደርግም ሲል ግን ምንድነው? ከአብ የተለየ አላደርግም ነው። አንዲት ፍቃድ ስላለች፣ አንዲት አገዛዝ ስላለች የአባቴን ፍቃድ እንጂ አለ። የአባቱ ፍቃድ ምንድነው? አባቱ ደግሞ ልጅን አይቶ በእርሱ እንድታምኑ ነው ይላል። እርሱ ደግሞ ምንድነው? የዘላለም ሕይወት ምሰጥ ነኝ አለ እዛው ላይ። ሜቢ ግልጽ ይመስለኛል። አይ ቲንክ ማማይ ለማንኛውም ላይ እኔ አሁን እንዴ ማዘራራሽ ሲጎይ ኧረ በቃ ይሄ ሀሳብ መስጫ ሳጥን ቦታ አይደለም። እሺ ሀሳብሽን ያዙና ትምህርቱ ነው። ምንም ሀሳብ መስጫ ሳጥን አይደለም። አሁን አስቀምጪው። እሺ አንቺ ሀሳብ አስቀምጪው፣ አይገባን አስቀምጪው። አንቺ ጋር እሱን ሀሳብ አለኝ። አይ እህታችን በስነ ስርዓት ማውራት ከቻልሽ አሁንም እዚሁ ጋር እኮ ማውራት ይቻላል። ግን ስትጠየቂ የምትጠፊ ከሆነ የምትፈልጊውን ፖይንት የምታወሪ ከሆነ ይሄ ለመረዳት ሚውት አድርጊሽ አንዴ። አሁን በቁርአንሽ መሰረት በራሱ ከሙታን የሚያስነሳው ማን ነው? እንደው ከአምላክ ውጪ ከሙታን ማስነሳት የሚችል የትኛው ነብይ ነው ብለን ብንጠይቅሽ አታመጪ። ምክንያቱም በቁርአንሽ በሱረቱል ሐጅ ቁጥር 7 ላይ ሰዓቲቱም መጪ በእርሷን ፈጽሞ ጥርጣሬ የሌለባት በመሆኗ አላህን በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው አለ። ስለዚህ ከሙታን የሚያስነሳው ማን ነው ብለሽ ነው የምታምኚው? አላህ ነው። ከአላህ ውጪ መሐመድ ማስነሳት ይችላል? ከአላህ ውጪ ማስነሳት የሚችል አካል አለ? የለም። ኢየሱስን ያስነሳለሁ እያለ ነው። ከአምላክ ውጪ ማስነሳት የማይችል ከሆነ ኢየሱስ ተአምር ነው የተሰጠው። ኢየሱስ ተአምር ከሙታን ማስነሳት ተአምር ተሰጥቷል። የትኛው ነብይ? ከሙታን መቀስቀስ ማለት የትንሳኤ ቀን ከሙታን የሚቀሰቅስ ነብይ እስቲ ተአምር ሆኖ የተሰጠውን አሳይን እስቲ፣ ማስረጃ አምጪ። የትንሳኤ ቀን ከሙታን የሚቀሰቅስ ከመቃብር የሚቀሰቅስ አንድ ነብይ ተአምር ተደርጎ የተሰጠውን አሳይን እስቲ፣ ማስረጃ። ለምን አንድ ነብያቶች አያስነሱም? አላህ ነው የሚያስነሳው። በእኛ እኮ ኢየሱስ እኔ የትንሳኤ ቀን እና ማዘር ይብቃ በቃ አይሻልም? ሜቢ ይብቃውት ማዘር፣ ሌላ ቀን እንገናኝ። እናመሰግናለን። ሩሂ መቀጠል ትችላለህ። እሺ ድምጼ ይሰማል? ይሰማል። እሺ አመሰግናለሁ። በመጀመሪያ ከሴትዮዋ ጋር ያወራችሁ ያሉትን ሰምቻለሁ። ከዛ የተረዳሁት አንድ ነገር ምን አለ መሰላችሁ? እሷ አንድ አንቀጽ ይዛ መጣች። ያንን ሎጂካል በሆነ መንገድ ያው አውዱን ምናምን ነው ማማዬ እንዳደረገችው በዛ መንገድ አስረድታችኋት ያለንን ሪስፔክት አደርጋለሁ። በተቻለ መጠን በማቀው ደረጃ ከላይ የተነሱትን ስለ አላህ ምናምን ለመመለስ ሞክራለሁ። ግን አንድ ፖይንት እንድትይዙልኝ የምፈልገው ምንድነው፣ ልክ ኢስላም ላይ የሆነች አንቀጽ የሆነ እንደዚህ ነገር በኢስላም ይፈቀዳል እንደዚህ ምናምን ለምሳሌ የሊጡን ታስታውሳለህ? ልክ የሆነ በዛ ነገር ላይ ባክግራውንድ ሪሰርች ምንሰራ ምኑ ስለ በኢስላም ሊጥ መገናኘት ይቻላል ምናምን ብለ የብሉል ቀይም ምናምን አምጥተ ይሄ ሰዎች ሐሳብ ነው ከታች ወረድ ብሎ እሳቸው ይሄ ግን እኔ እንደማይቻል ለማመን ነው ያሉትን የሆነ አትሊስት ሐሳቤን ስገልጽልክ የሆነችን ነገር ቆርጦ ከማምጣት ልክ አንድ ነገር ይቅርታ ጨርሳ እንዴ ቆይ እሱ ሌላ ጉዳይ ነው። ምክንያቱም አይ እንትን ነው የሆነ ነገሮችን ስንረዳ ዋይድ እናርጋው። ለምሳሌ አሁን ወደ ጣዖት አምልኮ ልምጣልክ ወደ ጣዖት አምልኮ ቅድም ወደ አነሳው ልምጣልክ። እሺ በአረቦች ዘመን ጣዖትን እነ ላት እና ዑዛን ምናምን ያመልኩ ነበር ምናምን የሚለውን ሐሳብ አንስተሃል። አረቦቹ በመሐይማን ዘመን የነበሩ ጠዋፍ ሲያደርጉ ጠጠር ሲወረውሩ ምናምን የሚሉ ሐሳቦችን አንስተህ ነበረ።
ይሄ ሐሳቡ መነሻው ምንድነው የሚለውን ማየት ያስፈልጋል ብለ ከዛ አኳያ ነው አውዱን ሰፋ አድርገን ስንመለከተው ነብያችን ሰለላሁ ዐለይሂ ወሰለም ከመላካቸው በስተፊት በአረቡ ማህበረሰብ ላይ ይሄ ሽርክ ወይም የጣዖት አምልኮ የሚባሉ ከመግባቱ በፊት አንድ ንጉስ ነበረ አምር ኢብኑ ሉሐይ አልቆዛኢ የሚባል መሪ ነበረ ይህ ግለሰብ ይታመምና ወደ ሻም ሀገር ይሄዳል ምን አልከኝ ቀጥል ታሪኩን ስለማቀው ቀጥል ኦኬ ቴንክ ዩ ስለዚህ አምር ኢብኑ ሉሐይ አልቆዛኢ የሚባለው ግለሰብ ከሻም ሀገር ላይ ጣዖት ሲመለክ አየና እነዛ ነገሮች ተመችተውት ደስ ብለውት ወደ አረቡ ማህበረሰብ ይዞ መጥቶ እነዛ ሰዎች ነብያችን በሐዲሳቸው እንደተናገሩት መጀመሪያ ላይ የኢብራሂም አለይሂ ሰላም በቃያ ሚን ዲን ኢብራሂም ከኢብራሂም ሃይማኖት የሱን ቅሪት የተወሰነ ትውፊት ይዘው የሚያመልኩ ሰዎች ነበሩ አምልኳቸው ግን ይሄ አምር ኢብኑ ሉሐይ አልቆዛኢ የሚባለው ግለሰብ ጣዖት አምልኮን ይዞ እምነቱን ከቀለቀለባቸው በኋላ የሚያመልኩት የሚፈጽሙት የነበረው በትክክለኛው በእምነቱ መሰረት በአብርሃም መንገድ ላይ የነበረ አይደለም ለምሳሌ እርቃናቸውን ጧፍ ያደርጋሉ ያኒ ካዕባን በሚዞሩበት ሰዓት ተግባሩ ጧፍ ይባላልና ያንን ተግባር ሲፈጽሙ እነዛ ሰዎች መነሻ ሐሳባቸው ምንድን ነበረ ወንጀል በሰራንበት ልብስ የአላህን የተከበረ ቤትን ጧፍ አናደርግም ብለው ስለሚያስቡ ያለው አዲስ ልብስ ይገዛል ያላገኘ እርቃኑን ይፈጽማል እውነት ታዲያ ያንን ነገር ነብያችንና የሳቸው ባልደረቦች እርቃናቸውን ጧፍ አድርገዋል ኔቨር አላደረጉም ይሄ የሚለበሰው እንኳን ፎጣና ከላይ የሚደረገው ያኒ ከስር የሚደረገው ሽርጡና ከላይ የሚደረገው ፎጣ ኢቭን ትክሻቸውን እንኳን የሚከፍቱበት ራሱን የቻለ ምክንያት አለ እውነት ሐዲሱ የምታውቀው ከሆነ ለዚህ ያልኩ አንድ ነገር ስናወራ ያ ነገር ከምን አንፃር መጣ ባክግራውንዱ ምንድነው እናንተ አንዱን አንቀጽ ለማስረዳት ብዙ እንዳስረዳቸው ሴትየዋን ያለውን ዙሪያ ነገሮች ማየት ለምንድን ነበር ትክሻቸውን የሚከፍቱት ገብቷል አይደለ መሰል ነገሮች ላይ ማድረግ ያስፈልጋል ስለዚህ ይሄ ጣዖት አምልኮ የሚባለው ነገር እነዛው ኢቭን ጣዖቶቹን ስማቸውን በተመለከተ አላህ Subhanahu Wa Ta'ala አፈራአይቱም ላት ወልዑዛ ወመናተ الثالثة الأخرى ألكم الذكر وله الأنثى إذا تلك قسمة ضيزى ይላል ضيزى إلى الله ቁርአን ላይ ሲናገር ማለት ነው ስለዚህ ይሄ እነ ላት እነ ዑዛ እነ መናት ኢቭን ስማቸው ከየት መጡ የሚለውን ተፍሲር ትላላችሁ እስኪ ተፍሲሮቹን ገብታችሁ ተመልከቱት ላት የሚለውን ቃል አላህ ከሚለው ወስደው አስመስለው ወሰዱ አላህ የሚለውን ቃል በተመለከተ አላህ የሚለው ቃል እውነት ከጣዖት አምላኮች ነው የተወሰደው እውነት ነብያት አላህ የሚለውን ቃል አይጠቀሙትም ነበር እስኪ አንድ አንቀጽ ልስጥህ ከቁርአን የትኛውም ነብይ ተናግሮታል የኢየሱስ ልስጥህ አላህ Subhanahu Wa Ta'ala ቁርአን ላይ ሱረቱል መርየም 35ኛ አንቀጽ ላይ ሲናገር ወኢነላህ ረቢ ወረብኩም አላህ የኔም እናንተም ጌታ ነው ይላል ኢየሱስ ክርስቶስ አቤት ሩሂ ኢየሱስ ክርስቶስ ሳይሆን ኢሳበልና አውራ ባይ ሩሂ እንደሞኝማት ቁርአን ውስጥ እኮ አላህ የሚባል ስም የለም ቁርአን ውስጥ አላህ የሚባል ስም የለም አላልንም ኖ አላህ የሚለው ቃል መሐመድ ያመጣው ከጣዖት አምልኮቹ እነሱ ለጣዖት የሚሰይሙት ተራና አዳምጥ ረጅም ሰዓት እድል ሰጥቼ እኮ አዳመጥኩ እድል ሰጥቼ ካዳመጥኩ አንተ ደግሞ ተራን ልታዳምጥ ይገባል ማለት ነው ቁርአን ውስጥ ካለለም እንደውም ክሌማችን ውርቅ የሆነብን ነበር ቁርአን ውስጥ መኖሩ እኮ ነው እኛ ደስተኛ ሆነን ከጣዖት ነው የተወሰደው ወንደነው እኮ ተወሰደ አንድ ነገር ተኮረጀ ስንል አንተ ጋር አለ ያለ ነው እኮ ባይኖር ኖሮማ ተኮረጀ አንልም እኮ አላትም ሆነ አሉዛም ሆነ መላትም ሆነ አላህም ሆነ ከጣዖታውያን ተኮረጀዋል ስንል ቁርአን ውስጥ ስላገኘናቸው ነው እነኚህን ታሪኮች ስላገኘናቸው ነው ከዛ ምን አነሳ በጥቁሩ ድንጋይ ጋር በተያያዘ የሚደረጉ ስርዓቶችን አነሳ ጣዖት አምልኮ እንዴት እንደመጣ ሜቢ መካ ላይ ሁበል እንዴት እንደተቀመጠ መታቀው ከሆነ ታሪኩን ከዛ ደግሞ የአብርሃም የቤት ነበረ ብለው ያሉት ደግሞ ማን እንደሆኑ ለሙሐመድ አስቀድመው የነገሩት ማን እንደሆኑ ሲራን አንብበህ ሆነ ተባሪንም ሲራህ ላይ ጠበቃ ኢብን ሳድ አልተበቃት የሱ መጽሐፍ ላይም አንብበው ከሆነ አስቀድመው የነገሩት ለሙሐመድ ማን ናቸው ሙድ ያዙበት ነበረ ይሄ ያባታችን የአብርሃም ቤት ነው ብለው የነገሩት ለሙሐመድ ሰዎች ናቸው እውነት መስሎት እሱ ደግሞ ጣዖታውያኑን አባረረና ያባታችን የአብርሃም ቤት ነው አለ አይ ይሄ አስቀድሞ አብርሃም ቤት ነው የምትለን ከሆነ ማስረጃ
ዱቅ ታደርጋለህ። የት ታመጣልናለህ? ፕሪ ሙሐመድ ፕሪ እስላም አንድ ኤቪደንስ አንድ ብቻ ነው፣ ብዙ አልፈልግም። በአራተኛው ሴንቸሪ፣ በሶስተኛው ሴንቸሪ፣ በሁለተኛው ቢፎር ክራይስት አብርሃም የሚባለው እዛ ሄዶ እንደዚህ አድርጓል የሚል አንድ ማስረጃ፣ ብዙ አይደለም የምፈልገው፣ አንዲት ብቻ አታመጣም። ሙሐመድ የሰማቸውን ታሪኮች ቆይ ልጨርሳ፣ ያንን ይዘት መጣለህ። ያ ደግሞ ውጤታማ አያደርግም። ዘሆል ከዛ በኋላ ደግሞ 7 ጊዜ የሚዞሩት ከጣዖታውያን የተወሰደ ነው። ጣዖታውያን ያደረጉት አብርሃም አድርጎታል ካልከኝ ሙሐመድ ከጣዖታውያኖቹ ወስዶ ከማድረጉ በፊት በአምስተኛው፣ በአራተኛው፣ በሶስተኛው ሴንቸሪ ላይ አብርሃም እዛ ሄዶ እንደዚህ ዞረ 7 ጊዜ እንደዚህ ሮጠ ሄደ ወደ ሰፋና መርዋ ሄዱ፣ አጋር እንደዚህ ያደረገች የሚል አንድ መረጃ ታመጣልኛለህ? አታመጣም። ይሄ ያለው የማን ነው? የጣዖታውያኖቹ ነው እንጂ በታሪክ ይሄ የለም። ሁለተኛ ራቁት አይሄዱ ምናምን ብለሃል። ሙስናድ አህመድ 317 ላይ ዑመር ራሱ ይናገራል። አሁን ጣዖታውያኖቹን አጥፍተናል፣ ለምንድነው ሳንሸፈን ታዲያ ምን ዞረው ይላል። ጣዖታውያኖቹን አስወግደናል፣ ለምንድነው አሁን አንከበር አድርገን ተገልጠን ምን ሄደው ብሎ ይላል። ለምን? አስቀድመው ከጣዖታውያኖቹ የወሰዱት ስለሆነ አሁን አይጠበቅብንም ይላል። አሁን ማድረግ አይጠበቅብንም። 7 ጊዜ መዞሩን ሐዲስም ተፍሲርም ሰጣለኝ። የወሰድነው ከማን ነው ይላል? ከጣዖታውያኖቹ የወሰድነው የሚል እኔ ማስረጃ ሰጣለሁ። አንተ ግን ቅድሚያ ከአብርሃም ነው የሚል ሙሐመድ ይህንን ከመናገሩ በፊት አንድ ኤቪደንስ ብቻ በአራተኛው ወይንም በአምስተኛው ወይንም በሶስተኛው ወይንም በሁለተኛው ሴንቸሪ ላይ አንድ የታሪክ መረጃ ከፍተህ ታሳየናለህ። ወሬ ብዙም አልፈልግም፣ ማስረጃ ነው። እኔም ቀጣይ ላይ ማስረጃ እኔም ከፍታለሁ፣ አንተም ትከፍታለህ። መክፈት ማችል ከሆነ ጥቅሱን ለእውነት ትነግራታለህ፣ እውነት ትከፍታለች። እኔም እንደዛ ቀጥላለሁ፣ አንተም እንደዛ ትቀጥላለህ። ተቀጥል። ያ ማስረጃውን ቅድሚያ ትከፍትና ማስረጃው ላይ ታወራለህ። እሺ፣ የምጠቀመው አንድ ስልክ ነው። ምናልባት ካወቀው ተጠቅስልኝ ልታወጣልኝ ትችላለህ። የመጀመሪያው ስለ ቤቱ ነው አይደል የጠየቀኝ? ጥቅሱን ንገራትና እዚህ ቦታ ላይ ብለህ ጥቅሱን ንገራት፣ ጥቅሱን ክፈችለት። እውነት አላህ ሲናገር ኢነ አወለ በይቲን ውዲዐ ሊናሲ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ይላል። ምናልባት ምዕራፉና አንቀጹን አላስታውሰውም፣ ካስታወሳችሁ ታወጡታላችሁ። የመጀመሪያው ቤት ያ በመካ ያለው ለሰዎች ለአምልኮ የተደረገላቸው ያ የካዕባ ቤት ነው ይላል። ምን ላይ ነው ያለው? ቁርአን ላይ ነው። አንቀጹን ስላላስታወስኩት ነው የምጠቀመው። አንድ ስልክ ነው። ቁርአን መቼ ነው የወረደው? ቁርአን መቼ ነው የተጻፈው? ቁርአን በማለት ነው የወረደው? በነብዩ ዘመን። እኔ ጠየቅኩ መረጃ መቼ ነው? እነዛ መጽሐፍት እኮ እጃችን ላይ የሉም። ምን ሆነ ነው አንተ? አላህ Subhanahu Wa Ta'ala ቁርአንን ያለፈውን ታሪክ ይነግረናል፣ ወደፊት የሚመጣውን ይነግረናል። ስለዚህ ሩሂ ሆልድ ኦን፣ የትኞቹ መጽሐፍቶች ናቸው የሌሉት? ለምሳሌ ተውራት የለም፣ ኢንጂል የለም፣ ዘቡር የለም። መቼ ነው የጠፋው? ነብያችን ከመላካቸው በፊት። ቴንክ ዩ። ነብያችን ከመላካችን በፊት ተውራት፣ ዘቡር፣ ኢንጂል ጠፍቷል ብሏል። ሱናን አቢ ዳውድ 44 49 ክፈችልኝ። ነብያችን ከመላኩ በፊት ነው የጠፉት ብሎናል። ሱናን አቢ ዳውድ 44 49 Let's see. ለበበሉ ነብያችን ከመላኩ በፊት ጠፍተዋል መጽሐፍቶቹ ብሎናል። ቀጥይ። I think ከዚህ ጀምሮን አይደለ? ያ The messenger of Allah ያው ዋናው ፖይንቱን ብዙ ሰዓት ከነጥቦች ስለገደለ ወደ ነጥቡ ልግባና messenger of Allah who sat on it and said bring the Torah. bring the Torah. ምን ብሎናል ወንድማችን? ነብዩ ከመምጣቱ በፊት መጽሐፍቶቹ ጠፍተዋል አለ። ነብዩ ግን ምን ይላል? ተውራትን አንጡት አለ። ላውራ ተውራትን አንጡት ይላል አይልም?
ተውራትን አንጡት ማለት እኮ እነሱ አላህ Subhanahu Wa Ta'ala ለሙሳ ያወረደለትን መጽሐፍ ደብቀው በርዘው ሪል ትክክለኛውን ያልተበረዘውን ተውራት አምጡልኝ አሏቸው እንጂ ትክክለኛው ተውራት የሙሳ አለይሂ ሰላም አለ ማለት አይደለም። አላህ Subhanahu Wa Ta'ala እንደበረዙት እጅ እንዳስገቡበት ነገሩናል እኮ አይደል እንዴ? አሁንም ሌላ ስህተት ቴንኪው ተበርዟል የተበላሸ መጽሐፍ ነው የአምላክ ቃል አይደለም ማለት ነው። ተሳስቷል። አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር አዳምጥ ቆይ ሌላ ስህተት አሁንም ሳታቅ ጥቅሱን ተውራት ነብዩ ከመምጣቱ በፊት ምን አለ? ጠፍቷል የለም ማለት ነብዩ ባለበት ሰዓት ላይ ደግሞ አንጡ ተውራትን ብሎ ከሰዎች ሲቀበል አሳየ ነው። አሁን ደግሞ ምን አለ? ተውራቱ ጠፍቷልና ተበርዟል ይለያያል። ጠፍቷልና ተበርዟል ይለያያል። ቴንኪው ተበርዟል በቃ ነብይ ያለው ደግሞ ስለዚህ እነሱ ሪል ያልተበረዘው እናንተ ትክክል የሙሳን አስተምሮት የምትከተሉ ከሆነ ሪል መጽሐፍ አዳምጥ ነብይ ይመልስልን ነብይ ይመልስ የተከፈተው ሌላ ጥቅስ ጋር እንሄድም ከዛ bring the Torah አለ ቶራውን አምጡልኝ it was them brought not a person በቃለው እንዳይል ያው bring the Torah ያለው ሰውን አይደለም then he then withdrew the cushion from the beneath him and placed the Torah on it and say kaza ከመጠበተን ኩሽን ማለት like ነው እንደ ሶፋ ላይ የሚቀመጠው ይሄ ትራስ ነገር አለ አይደል እንደሱ ነውና አስቀመጠውና ቶራውን እዛ ላይ አስቀምጠው I believed in thee በዚህ አምናለሁ in him who revealed thee እና በገላከውም በገለጠው ማለት ነው ይሄ አንሳል ማይከል ነብይ በተበረዘ መጽሐፍ ያምናል አይደለ ማይከል አንሳ አሁን ነብይ በተበረዘ መጽሐፍ ነው በዚህ መጽሐፍ አምናለሁ ብሎ ሲል ያ መጽሐፍ የተበረዘ ነው ነብይን ተዋቸው እኔ ለምሳሌ በኢንጂል በወንጌል አምናለሁ እኔ በወንጌል አምናለሁ ለምሳሌ በወንጌል አመንኩኝ ማለት አንተ እጅ ላይ ያለው ወንጌል አልወጣኝም እኔ ስላንተ አይደለም ከነብያችን በፊት ነው ተውራት የጠፋው ብለህ ነበረ ተውራትን አንጡ አለ መጽሐፉን ተቀበለ መጽሐፉን ተመቀመጫው ብድግ ብሎ መሬት እንትን ላይ ያስቀመጠ ሶፋ ትራስ ላይ ያስቀመጠው በዚህ መጽሐፍ አምናለሁ አለ የሰይጣን አስተምሮ የገባበትን መጽሐፍ ነው አምናለሁ ያለው ለሴ በአንተ አስተምሮ መሰረት ምክንያቱም ተበርዟል ማለት ስህተትን መጽሐፍ ነው በዚህ መጽሐፍ አምናለሁ የሚለው ነብይ በዚህ መጽሐፍ አምናለሁ ማለትና ተውራት ከአላህ በወረደው መጽሐፍ አምናለሁ ማለታቸው ይለያያል እኮ አሁን ታይትል አትቀይር ይወለ ታይትል አትቀይር እኔ ሰጣን እኔ ያልኩህ ምንድነው ስለ ካዕባን ያወራው አይ አስቀም ቆይ ተረጋጋሩ አስቀመጠው ከዛ ባስቀመጠው መጽሐፍ አምናለሁ እሱንም በገለጠው አምናለሁ አለ እዚህ ጋር ስለነበረ ተውራትን ያወረደው አላህ ነው የገለጠው አላህ ነው በአላህ አምናለሁ ምን ማለት ነው ቆይ I believe in thee ማለት ምን ማለት ነው ዚህ ምንድነሽ ትርጉማ ምንድን ነበረ ተርጉማው ጀምረው አይደለ ራስ ተርጉምልኝ እኔ እኮ እንግሊዘኛ አላወራሁም በአማርኛ ነው ያወራው ያለው ተርጉምልኝ ራሱ ምላሽ ስለሚሆነ ማለት ነው እኮ ካወቀው ተርጉምልኝ እኔ አማርኛ ነው ያወራው ለታ በአማርኛ ነው ያወራን ያለ ነው ወደዛ ትጂ እውነት ስለዚህ ካላወቅ ለምን ትከራከረናለህ ታዲያ እኔ ማውቀው ተውራት የአላህ ቃል ነው በሙሳ ላይ አውርዶታል ስለዚህ አዳምጥ በቃ ሙስሊሞች እንደዚህ ናቸው ታዘቧቸው ውሸታም ቀጣፊ አብዱል ፈታ ታዘብ እንግዲህ ምን አለና አስቀድሞ ተውራት የጠፍቷል ከነብዩ በፊት አለ መቼ ነው የጠፋው ስለው ከነብዩ በፊት አለ በነብዩ ጊዜ ተውራት እንደነበረ ሳሳየው ተበርዟል አለ ነብዩ ደግሞ ምን አለ በዚህ መጽሐፍ አምናለሁ አለ በይሄ መጽሐፍ አምናለሁ በዚህ ሲል በተበረዘ መጽሐፍ አምናለሁ ካለ ልብ በል አብዱል ፈታ መጽሐፉ የተበረዘ ነው ለምሳሌ ክርስቶስ ነብያችንም ተዋቸው አለ ያ ናቃቸው እኮ ተውራት አሁን ተሰቅሏል ክርስቶስ ይላል ስለዚህ ተበርዟል እንበል ቆይ አንዴ እኛ መጽሐፍታችን እንደዚህ ተበርዟል እንበል ኢንጂላችን ተውራታችን ተበርዟል ስለዚህ ነብዩ ተቀብሎ በዚህ መጽሐፍ አምናለሁ ሲል በተበረዘው አምናለሁ ይያለ ነው ስለዚህ ነብዩ የሚያምንበት መጽሐፍ እኔም ተጠያቂ ያልሆንበትም ማለት ነው በዛ መጽሐፍ ሳምን መጽሐፉን ሳነበው እኔም እኮ አምንበታለሁ ያልኩህ እኮ ነው እኔም አምንበታለሁ ቆይ አዳምጥ ስለዚህ ምንድነው እሱ ማለት ነው ባይ ዲፎልት በዛ መጽሐፍ ሳምን አውቶማቲካሊ እሱ በዚህ መጽሐፍ ትክክል ነው ካለ እሱን መጽሐፍ ደግሞ በእኔ መጽሐፍ ዳኘዋለሁ
አምስተኛው ሱራ 47ኛው ላይ ፍረዱበት ስለሚለኝ ስፈርድበት አውቶማቲካሊ እስልምና ሐሰት ይሆናል ማለት ነው። ተበርዟል ላለው ግን አንድ መረጃ ልስጠው፣ አንድ ክትባት። ሱራ 3 78 ተፍሲር ኢብን ከሲርን ክፈችልኝ። 3:78 ተበርዟል የሚለውን ላፍርስበት። እንዳልተበረዘ እዚሁ አሳይተናል። ነብዩ እንደሚያምንበት ተበርዟል የምትለውንም ደግሞ እናክሽፍበት። አንቺ እንጅድ በይና ሜቢ እንትን አድርጊው እስቲ ከርዕስ ለምን ትወጣለህ? አሁን ያው የጀመርነው ርዕስ ለምን አንመልስ? አይ መቼም አልወጣ። አንተና ማምለጫ የምታገኝ መስሎ ማይሆን ወጥመድ ውስጥ ገባ። አይደለማ በቀደሙ መጽሐፍት አልከኝ እየገለጽኩልህ ነው አይደል እንዴ? ዛማ የተወሰውን ነገር አዳምጥ ሳታውቂው የሆነ ነገር ወርሮ መውጣት እኔ ጋር አይቻልም። አንብቢው እሱን ፓርት። እሺ Wahab bin Munabi said the Torah and the angel remained as Allah revealed them. ያ አላህ እንዳወረዳቸው ተውራትና ኢንጂል ምንድነው እንደዛው ይቀጥላሉ ነው አይደል? Yes. ኦኬ አንቼንጅድ ሚል አለው ደግሞ ቼክ አድርጊው። unchanged እሺ አረብኛውን ይዘው ወይቁሉን هو من عند الله وهو من عند الله ከአላህ ዘንድ ነው ይላሉ። እሱ ግን ከአላህ ዘንድ አዳምጥ። ስለመካ እንትኖች የተናገረው ነው። ስለመካ ላይ የነበሩ ጣዖታውያኖች አሉ። ኢብን አባስ የተናገረውን አስቀምጪለት የኢብን አባስን። እሺ እሱ ትልሽው ኖ ዝቅ አድርጊው እስቲ ዝቅ አድርጊው ወደ ላይ ውጪ ወደ ላይ። እሺ መጨረሻው ነው። ያ እሺ ካነው በቃ አንብቢ እሱን as for Allah's books ከሚለው ጀምረሽ ከዛ remain as it is ቀደም ከፍ ብለን አይተናልና the people of the book then we should speak that however ከሚለው as for the Allah's book ሚል የለም። እሺ as for Allah's book they are still preserved and cannot be changed. የአላህ መጽሐፍ አይደለም የሚለው እዚህ ጋር books means ሁለት ቁርአን አይደለም ወይ ወረደው ነው ያ ስለዚህ ምን አይሆንም ይላል ፕሪዘርቭድ ተደርገዋል ተጠብቀዋል አይቀየሩም። እናመሰግናለን። አሁን ወደ ቶፒክ ተመለስና ስለ አብርሃም ያወራው መረጃ ሙስናድ አህመድ 317ን ክፈችልኝ። እስከዛ አንተ ላወራው ግን ማስረጃ ጠይቃለሁኝ። ፕሪ ኢስላሚክ ላይ አብርሃም እንደዘረ አደረገ የሚል አንድ ማስረጃ ብቻ ነው መጠየቅ ነው፣ ብዙ አይደለም። አንዲት ማስረጃ ታመጣ አንዲት ማለት ነው። አብርሃም አይደለም እኔ አደም ነገርሃለሁ። አደም ሐጅ ማድረጉን ጧፍ ማድረጉን ነገርሃለሁ። እኔ ምን ትላለህ አንተ? አብርሃም ነው የምትለው። ኢየሱስ ሐጅ ማድረጉን ነገርሃለሁ። እኔ ምን ትላለህ? ያው ለመውጣት ነው አሁን የምታደርገው። አልወጣም፣ አብሽር፣ እዚሁ ነኝ። አልወጣም። እኔ እየነገርኩህ እኮ ነው። እኔ አዳም ኢየሱስ እያልክ አትጠቀም። ኢሳ ብለህ መጠቀም መፍትሄ ነው። ኢየሱስ የአላህ ነብይ እኮ ነው። ዲስሪፕት አይደለም። አንተ እንደፈለግ ፕሊዝ አላህ ቂጥ የሚወደው ነው የወንድ ልጅ ቂጥ የሚወደውን አላህ ነው ሂድና እዛ ፈልገው። አላህ ያ ቂጥ የሚወደውን አናውቀውም እኛ ጺም ያላበቀለውን ፍሪዛሙን የወንድ ልጅ ቂጥ የሚወደውን አላህ እዛ ካባ ላይ ፈልገው። አሁን እሱን አንብቢው እስኪ ለምታወራው መረጃ ነው። ተረጋጋ። ቀጥይ አንብቢው። ይሄ ነው አይደል? ትክክለኛው ትክክል ነሽ። I heard Umar bin al-Khattab say, why are we running now and uncover our shoulder and tawaf? ከሻቸውን እንኳን ምን አለው ነበር የሚሮጡት ራታቸው ይሻል። አንተ ግን እርቃናቸውን እንደነዛ ሰዎች እርቃናቸው አዳምጥ። ለምንድን ከየት ነው የመጣው ይሄንን የሚለውን ላሳየህ እኮ ነው። ለምንድን ነው የምንሮጠው አሁን እኮ? አንተ እርቃናቸውን አልካስ ነው ትከሻቸው አልከፍት። አዳምጥ። ከየት እንደተቆረጀ እኮ እነግርሃለሁኝ እያልኩህ እኮ ነው። አዳምጥ። ዑመር እኮ እየተቃወመ እኮ ይሄንን ከጣዖታውያን ስለተወሰደ ማለት ነው። ዑመርን የና አብርሃምን ተግባር ከየት ያውቃል? ወህይ አይወርድለት። ወህይ እንደሚወርድለት አሳያለሁኝ። እንቀጥል። አዳምጥ፣ ቀጥይ።
when Allah has caused Islam to prevail and has eliminated the kuffar and its people ከዛ ምንድነው አላህ ካጠፋቸው በኋላ ለምንድነው እኛ ትከሻቻችንን ገልብጠን የምንሄደው ያ ምንድነው እሱ ቀጥታ ኮረጅ ወሰዱ ማይዞ ይሄ አሁን አይመለከተንም ዑመር ምን አገባው አይደለ አብዱል ፈታ ስለ ዑመር የሚናገረዋትን ታስታውሳለህ አንተ ድንጋይ ነህ አስታወስካት ምን አገባው እኮ አላልኩም ዑመር ለምን ሊያቅ ይችላል ይሄ ነገር ወይ አንተ ድንጋይን አጠቅመም አጎዳ የምትለዋል ሁሌም ይሏታል ለነሱ ስትቆም ማለት ነው ሰውዬ ለምን ተቃባጠራለህ ያልኩህ ምንድነው ያንን ተግባር ቡሃሪ 1605 እሷን ጥቅስ ለምን እንደሚሏት ታውቃለህ አይምሯቸውን ስለሚመታቸው ነብዩ ኃጢያታቸውን ያሰሪያው ድንጋይ ነው ስላላቸው የዑመርን ንግግር ይወስዷታል አሁን ደግሞ እዚህ ጋር ይመጡና ዑመር ማን ነው ይላል እንደዛማ ከሆነ ሳውዳም ሽንቷን ሲሸናኮ ሂጃብ የወረደው በሳባው ምክንያት ነው ካላ ጋር ተስማምቶ ሶስት ነገሮችን ተስማምቶ ቁርአን ውስጥ ራሱ እንደወረደለት አጣቀም ማለት ነው ካላ ከኔ ጋር በሶስት ነገር ተስማምቷል ብሎ ኤኒዌይስ መረጃ ልታመጣልን ትችላለህ ፕሪ ኢስላሚክ ላይ አንድ መረጃ አይመጣም ባይዘ አንድ መረጃ አይመጣም አንድ ነው አልኳችሁ እስልምና እየነገርኩ እኮ ነው አንተ ለመስማት ፍቃደኛ አይደለም ገብቷል እየነገርኩ ነው መረጃ ነኝ አላህ Subhanahu Wa Ta'ala ለመጀመሪያ በመድር ላይ ለሰዎች አምልኮ ቤት ያደረገው ካዕባን ነው በዚህ ካዕባ ላይ ደግሞ ሐጅን አደም ፈጽሟል ኢየሱስ ክርስቶስ ሐጅ አድርጓል ጠዋፍ አድርጓል አብርሃም ወላሂ ኢዴት ነው እንዴ ማስረጃ ሲባል ማስረጃ የገባኝ ማስረጃ ማለት እንደሆነ አብራራለሁ ሐዲስ ነው ሐዲስ አንድ ስልክ ነው የምትጠቀመው ጥቅሱን ጥቀስ ካሁን በኋላ ኢየሱስ ብለህ እንዳትል ሄድና እያልኩ እንትን እንድልህ እንዳትሞክር ጥቅስ ጥቀስና ኢብራሂም እንደዚህ ቦታ ሰርቶታል የሚለውን ሙሐመድ ይሄንን ተረት ከመናገሩ በፊት በሶስተኛው ሴንቸሪ ላይ ሙሐመድ ከመወለዱ በፊት አብርሃም ሄዷል የሚል አንድ ማስረጃ ስጠን ሙሐመድማ ይሄንን ተረት ተናግሯል እኮ ይሄንን ተረት ከሙሐመድ ከመከረጅ በፊት አስቀድሞ አብርሃም ነበር ስለዚህ ስለ ኢስላም ጠይቅ ከሆነ የኢስላም አስተምሮት ቁርአንና ሐዲስ ነው አይደለ ያ አልቀበልም ይያልክ እንዴት ነው የምትጠይቀው ታዲያ ተረት ተናግሯል የምትል ከሆነ ሐዲስ አልኩህ አይደለ ቁርአን ላይ አላህ ያምልኩ የመጀመሪያ ቤት ብሎ አስቀምጦታል አይደለ እነዚህ ነብያቶች ኢየሱስን ጨምሮ ሐጅ እንዳደረጉ ተነገረ አይደለ ስለዚህ ሐዲስ የማትቀበል ባይዘ አላህ ግብረ ሰዶም ነው ሙሐመድን ዲጊ የሚያደርግ ነው እንትና ደግሞ ሙሐመድ ራሱን ማይቆጣጠር በአዙጦች ተጠልዞ የተለቀቀ እንደ ግመል የሚያንኮራፋ እንደ ጥጃ የሚንፈራገጥ ቅማላም የሆነ ነብይ ነው እና ይሄ ነብይን የሚከተሉ ሰዎች ጤነኛም አይደሉም ለዛም ነው የሩህያውን እንግዲህ እንደዚህ የተጨነቀውና ሐሰትን ለመናገር ደጋግሞ ኢየሱስ እያለ የሚለው ይሄንን ለመስማት ፈልጎ ነው ለሃጩን የሚግት መቃብር ላይ ሄደ ኒክሮፊሊያ የሚያደርግ which is ከመቃብር አውጥቶ ህፃናትን ለሃጩን የሚግት ከመቃብር አውጥቶ ደግሞ ሬሳዎችን ጭኑ ሊያስቀምጦ ለሃጩን የሚግት ነብይ ሙሐመድ ይባላል ይሄ ታሪክ ውስጥ ከዚህ ውጪ የለም ከሙሐመድ ውጪ የለም ውሸታ ጂኒዎች የሚጋልቡት ጂኒዎች የሚወስዱት ሚውታት ማን ይባላል ሙሐመድ ይባላል ህፃን ልጅን ማግባት ብቻ ሳይሆን የሞቱትን እንኳን እንትን ሚል ማለት ነው ስለዚህ እንደዚህ ተሸክመ ትወርዳለህ ማለት ነው ቆሻሻ let's make something clear here ያኔ ማለት ዑመር ምን ያቃላለ ነብያችንም ተዋቸዋለ ምን ማለት ነው ግን ያ ነብያችንን አልቀበልም አለ ዑመርን ምን ያቃል ስለነኛ አለ እና ይሄ ሰውዬ ነው የሚያቀው አይ በሚገባቸው አማርኛ ምን አይነት ጭንቅላት ነው ታዋቸው እንትን በሚገባችሁ ቋንቋ እናስረዳችሁ ምንድን ነበር አይደለም እኮ ወይ መረጃ መጣለታ ተውራት መቼ ነው የተበረዘው አልኩት ነብዩ ከመምጣቱ በፊት ተውራት ጠፍቷል አለኝ ነብዩ ደግሞ ተውራትን አንጡ ብሎ ሲቀበል አሳየሁት እንዱ በቃል ብቻ ሳይሆን ተቀብሎ ከወንበሩ ተነስቶ ትራስ ላይ ሲያስቀምጥ አሳየሁት አየ ተበረዘ ነው አለኝ ኦኬ ተበረዘ ነው አዎ which is ስተት ነው መጽሐፉ ማለት ነው ስተት አለው ነብዩ ደግሞ ምን አለ በዚህ መጽሐፍ አምናለሁ አለ
ስለዚህ ስተት ባለው መጽሐፍ አምናለሁ እያለ ነው ነብዩ። አይ ነብዩን ተው አይመለከተኝም ስለሱ። እና በማን ነው የምትመራው አንተ? የዑመር ሲመጣ ነው ዑመር አይመለከተኝም። እና በማን ነው የምትመራው? የራስ ሃይማኖት መስል ደጋግሞ ኢየሱስ ይላል። አሸክማለሁ በቁና ለተናገርኩት ሁሉ ማስረጃ አመጣለሁኝ። ዘሆን ማለት ነው ላወራኋት ለእያንዳንዷ ማስረጃ አመጣለሁ። እና እንደዛ ነው። ይኸውላችሁ ኢብራሂም ፊክሽናል ካራክተር አይደለም ማለት የድርሰታዊ ገጸ ባህሪ አይደለም። አደምም እንደዛው፣ ኢሳም እንደዛው። እነዚህ ሰዎች የኖሩበት ዘመን አለ። ካዕባን የሚያክል ነገር ኢብራሂም ሲገነባ አንድ እንዴት የታሪክ ማስረጃ ይጠፋል? እኛ የጠየቅናችሁ ቁርአኑ ለታሪክ እና ሐዲሶቻችሁ ቁርአኑ ከመገለጡ በፊት ላለ የታሪክ ማስረጃ ሊሆን አይችልም። ስለዚህ ቁርአን ያተተውን ታሪክ በታሪክ ማስረጃ አረጋግጡልን ነው። እኛ ቁርአንና ሐዲስን ለታሪክ ማስረጃ ይሆናል ብለን ብናምንማ ለምን አንሰልምም? እዚሁ ምን እንሰራለን? እናንተ ምንድነው የምትቀልዱት? ለቁርአኑ ለተናገረው ነገር ማስረጃ አምጡ ስትባሉ መልሳችሁ ቁርአን ትላላችሁ። እናውቃለን እኮ ታሪክና እስልምና ጥለኛ እንደሆነ ባላንጣ ይሄ ላይክ ሁሌ ዘመናቸው ሙሉ በጦርነት እንደሚኖር ማለት ግን እባካችሁ ሰው ፈርዘር ሄዶ እንዲናገራችሁ አታደርጉና ማስረጃ ስትባሉ ምን ማለት እንደሆነ መጀመሪያ አውቁ። አሁን እናንተ ማስረጃ እና ለይታችሁ ራሱ በመልኩ ነው ማስቀርቡ ያለብኝ ተውት። እሱ ሌክቸራችሁ ነው። ግን ምን አይነት ማስረጃ ነው እየተጠየቃለው ተራሱ ብላችሁ ትንሽ ረጋ ብላችሁ አዳምጣችሁ አይምራችሁን ለማሰራትና የምትጠይቁትን ፈለግ አድርጋችሁ ለማምጣት ሞክሩና አረ እኔ የምልህ እፎይ አደም በዛ 40 ሜትር ምንድነው 80 ክንድ ቁመቱ ከአባን ሲዞር ፊልም ቢሰራው ይገባቸዋል። ቤቱ ደግሞ የት ነበር? ቤት ነበረው የዛኔ ነው ተዳጨው እናት ጭንቅላቱ ከሰማይ ጋር ተጋይቶ ነው መላጣ የሆነው የሚሉት ከካባ ተጋይቶ ነው እንዴ? 60 ክንድ አስሯል ይሽከረከረ ሲጀመር ስምምነት የላቸውም እኮ የት እንደወደቀ ራሱ እኮ በታሪኮቻቸው ላይ አንዱ ህንድ ይላል፣ አንዱ ሴሪያ ይላል፣ አንዱ የተለያየ ቦታ እኮ የሚያስቀምጡት ታሪኮቻቸው ራሱ ወጥ የሆነ እንትን የላቸውም። ከገነት ሲወረወር ወዴት እንደወደቀ እንኳን አያውቁትም። ገነትን የቱ ጋር አድርገው እንደሳሉትም እሱም ሌላ ተአምር ስለሆነ ማለት ነው። ኤንዌስ ሰላም መሐመድ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እስኪ እንደው ባንተ አከሄድ እንደው ያንዱና ሃይማኖት አንዱ ማንቋሸሽ ወደ ሃይማኖት ይቀበለዋል። ወደ ቶፒኩ መስጊድ ላይ ለምንድን ነው ጨረቃንና ኮከብ የምትጠቀሙት? ተውሱን ያንዱን ሃይማኖት አንዱ ማንቋሸሽ ያንተ ሃይማኖት ይፈቅደዋል ወይ? በቃ ይሄን ብቻ መልስልኝ። እሺ ልመልስልህ። ማይክ ያዝ አንዴ። ማይኩን ያዝ አንዴ እንትና ክፈችልኝ። እውነት ክፈችልኝ። ስንተን ልክፈትልህ? 929 930 እንትን ነው ምንድነው? አዲስ ነው ቁርአን በነገራችን ላይ ክርስትና ሌላ ሃይማኖት ያውቃል እንዴ? ትንቢት ላይ ያለ እንዴ? ነብያችን ይመጣሉ እስልምና ሌላ ሃይማኖት ይባል ነገር ያውቃል እንዴ? ያውቃል። ሐሰተኛ ነብይ እንደሚመጣ ተናግሯል። በደንብ ነው የሚያውቀው። ኦኬ 30 አይሁድ ዘይር ያላህ ልጅ ነች አለች። ክርስቲያኖችም ስም ጠርቶ የሚሳደብ ሃይማኖት ብቸኛ ይሄ ቁርአን ነው። ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። አብዱል ፈታ እንግዲህ አስብ፣ የሃይማኖት መጽሐፍ ነው ያሉት መጽሐፍ ስማችንን እየጠራ ይሰድበናል። ሳይ ሙስሊም 167ን ክፈችልኝ። ስማችንን ጠርቶ አላህ ያጥፋችሁ በየቀኑ ይሉናል።
በየቀኑ ይረግሙናል፣ በየቀኑ ይሰድቡናል። ሙስሊሞች የፈለገ ጨዋ ቢሆኑ ነብያቸው ተሳዳቢ፣ ሃይማኖታቸው ተሳዳቢ ነው። በአረብኛ ስለማናቀው 2167 በአረብኛ ሲሉ ስለማናቀው እንጂ በየቀኑ ምን ያደርጉናል? ይሰድቡናል። ይሄ እስልምና መመሪያ ነው። ምን ይላል እንደገና? ሉክ 2167 ላይ do not greet the Jew and the Christian before they greet you ቅድሚያ ሰላም ከማለታችሁ በፊት ካላሏችሁ በስተቀር ሰላም እንዳትሏቸው and when you meet any one of them on the roads force him to go to the narrowest part of it አብዱል ፈታ እንግዲህ አስብ አንተ ሙስሊም ሆነ ክርስቲያንና ይሁድን ቅድሚያ መንገድ ላይ ካገኘው ሰላም እንዳትለው ወደ ጠባብ ቦታም ገፍትረው ይሄ አስተምሮ ጤነኛ ነው ይልሃል እየሄድክ እንኳን መንገድ ላይ መጥቶ ይገፋል አሁን አስብ መኪና ዛ እግረኛን ስገፋ ማለት ነው ማሜ በጊዜው ከበቅሎና ከፈረስ ስላላለፈ ነው አሁን በመኪና ሲገፋ አስበዋል 551 እና አውጭልኝ ሱራ 551 ላይ ሰላምታ እንኳን ሰላም እንዳትለው ወደ ጠባብ ቦታ ገፍትር የሚል ሃይማኖት ማለት ነው ወደ ጠባብ ቦታ ገፍትረው ክርስቲያኖችን ብሎ ወይ ስምህን ጠርቶ ክርስቲያኖችን ብሎ እንዲህ የሚሳደብ እንዲህ ጥላቻን የሚሰብክ ሃይማኖት ምን ይባላል? እስልምና ይባላል። ይህ ሃይማኖት ምንድነው? እስልምና እንዲህ ይላል እናንተ ያመናችሁ ወይ ይላል እናንተ ያመናችሁ ወይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ምን ከክርስቲያን ጋር ረዳትና ጓደኛ መሆን አትችልም። ለምን? ስምህን ጠርቶ አይሁድና ክርስቲያኖች ብሎ ከፊላቸው ለከፊላቸው ረዳት ናቸውና ከናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው። ጓደኛ በፍጹም እንዳትሆን። ይሄ ዘረኝነት ነው። 14ን አንዴ ክፈችልኝ። ሮሜ ላይ መጽሐፍ ቅዱስ ምን ይላል? 12 ማቴዎስ ወንጌል ምዕራፍ 5 ቁጥር 40 አይ ቲንክ 40 ላይ ክፈችልኝ። የሚረግሙንስ 3:28 ያ ተፍሲራቶቹን እሱን ስናይ ደግሞ እንዴት እንደሚሰድቡን 9:29ን ደግሞ ተፍሲራቶች ላይ ኢብን ከሲርን ካያችሁ በቃ ትሞታላችሁ። 5:40 አካባቢ ማቴዎስ ወንጌል 5:40 ፎይ ይቅርታ ወደ መጽሐፍ ቅዱስ ከመሄድ በፊት አላህ ያጥፋቸው የሚለው ቁርአን ላይ ነው ሐዲስ ላይ ነው? ቁርአን ላይ ኦኬ ቁርአን የማን ቃል ነው ማለት የአላህ ቃል አይደል? አላህ ራሱ ቃል ያላህ ቃል ነው ያላህ ቃል ከሆነ ራሱ ለምንድን ነው አላህ ያጥፋቸው እኔ ላጥፋቸው ማለት አይችልም? ምክንያቱም የአላህ ቃል ስለሆነ ቁርአን ማለት ነው። ቁርአን የአላህ ቃል ነው። ቁርአን የአላህ ቃል ነው እኮ ለምን አላህ ያጥፋቸው አለ? ይሄ እኮ እናንተ የሰራችሁት ሴራ ትርጉም እንጂ ይሄ የእስልምና ትርጉም አይደለም። እናንተ የሰራችሁት ሴራ ትርጉም ይሄ ቁርአን ማለት ቁርአን ላይ ያለ አይደል እንዴ? አላህ ያጥፋቸው የሚል እናንተ እኮ አሁን እኮ ለህዝብ እኮ ወይም ደግሞ ማስተማሪያ ወይም ነብያችንን ተዋቸው ቁርአንን ተዋቸው ሊል ነው። ቁርአንን ተዋቸው ቁርአንን ተውት። ያ እሺ አንዴ መጽሐፉን አንዴ ክፈችልን የኛን እናሳየና አይሬስ መጽሐፍ ቅዱስ ግን ምን ይለናል? መጽሐፍ ቅዱስ አይ ቲንክ ማንም ሰው አንወራብ። እሺ ከፍ አድርገሽ ለምን ማይኩን ትዘጋዋለህ? አዳምጥ ቆይ አንዴ ምንስ ገባሽ? ሮሜ 18 ብቻ ላችሁ እስከ ሁሉ ጋር በሰላም ነው የሚለው አይደል? ቆይ የኢየሱስን ጥቅስ ይኸውልህ ስማ፣ ይሄ ራስ ያመጣው ትርጉም ነው። ፕሊስ አዳምጥ ቆይ አዘጋጅና መልሱን አዘጋጅና የቁርአን ትክክለኛ ትርጉም አላገኘኸው። አዳምጥ ቆይ ፕሊስ አዳምጥ ቆይ ማማይ ስንት አልሽኝ ሃኒ? እሺ ሮሜ 12:14 ክፈችልኝ። እስከዛው ግን ቁርአን ያላ ቃል ነው ብለሃል። ቁርአን ያላ ቃል ነው የሚል አንድ ጥቅስ ትሰጠኛለህ? 12:14 ይኸውልህ ስማኝ፣ ይሄ ትርጉም
የራሳችሁ ትርጉም እንጂ የቁርአን ትርጉም አይደለም። ይሄ የምታነበው ማለት ነው። የራስን ያዘጋጃለህ ፕሊስ አዳምጥ። የራስን ካንተ ጋር መነጋገሩም አይበቃም። ካንተ ጋር መነጋገሩም አይበቃም። ስለዚህ አዳምጥ በቃ አዳምጥ። ቀጥሉ አንዳችሁ አንብቡት። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋራ ደስ ይበላችሁ፣ ከሚያለቅሱት ጋራ አልቅሱ። ቀጥይ አንድ ቁጥር 18 ላይም ይጅለትና ቢቻላችሁስ ስለኛ ሲናገር ምን ይላል? ቢቻላችሁስ በእናንተ በኩል አለ ነው። ኦኬ ሌሎች ሊጠሏችሁ ይችላል። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ምን ሆኖ ይላል? በሰላም ነው። ጌታችን ኢየሱስም እንደተናገረው ማቴዎስ ወንጌል ምዕራፍ 5:43 ጀምሮ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ አለ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁ ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ምን በሉ? ጸልዩ። ጸልዩ። እርሱ በክፉዎች በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አለው? ምን ዋጋ አለው? ምክንያቱስ ቀራጮችስ ያንን ያደርጉ የለ? የሚወዷቸው መውደድማ የትኛውም ሰው ያደርገዋል። እናንተ ግን በሰማያት ላለው ለአባታችሁ ልጆች ትሆኑ ዘንድ የሚጠሏችሁን ሁላ ውደዱ እያለ ጌታችን ኢየሱስ ይናገራል። እንዲሁም የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ አለ ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እኔ በልቤ የዋህ ትሁት ነኝና እናንተም ምን ሁኑ ብሏል? ትሁት ሁኑ ብሏል። ስለዚህ እኔን መሰሉ ብሏል። ቅዱስ ጳውሎስም እንዳስተማረ ሮሜ ላይ አሁን የተከፈተው ቅዱስ ጳውሎስ ምን ብሏል? እኔ ክርስቶስን እንደምመስል እኔን መሰሉ ብሏል። ስለዚህ ቅዱስ ጳውሎስ ክርስቶስን መስሎ ምን ብሏል? ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ፣ ስለ ሰዎች ክፋት እንኳን ስትሰሙ አልቅሱ ይላል። አይደለም ሌላ ማለት ነው። ቁርአንስ በተቃራኒው አላህ ያጥፋቸው እያለ የሚራገም ነው። በተቃራኒው አንድ ሙስሊም ለመባል በራሱ የአላህ ወዳጅ ነው ለመባል በራሱ እኛን ይረግማል በውስጡ። በነገራችን ላይ እንደው ምን ልበላችሁ፣ ስለ እስልምና ስናወራ አንድ ሰው ከላይ የሆነውን ነገር ብቻ ነው የሚያየው። አስተምሮቱን ዲቴል ገብቶ የሚመለከት ግን በምንም ተአምር ከአምላክ የወረደን እንዳልሆነ ይረዳል። ምክንያቱስ ቁርአን በራሱ ረግሞ ስትረግም ደግሞ እንዴት ረገም መሰለ የሚል ለምሳሌ ብዙ ማህበረሰብ ባለበት ክርስቲያን ውስጥ አንድ ሙስሊም ከኖረ እነዛ ክርስቲያኖች ጋር ተመሳስሎ ለመኖር በጥርሱ እየሳቀ በውስጡ ግን አላህ ያጥፋችሁ እያለ መራገም አለበት። ካልተራገመ የአላህ ወዳጅ አይደለም። በሱረቱል ኢምራን ቁጥር 28 ተፍሲር ላይ እንደተቀመጠው በዚህ መሰረት ነው የተቀመጠው። ከፍጥረታት ሁሉ ምን ናቸው? ክፉዎች ናቸው እያለ የሚረግመን የሚሰድበን ብቸኛው ሃይማኖት ማን ነው? ቁርአን ነው። እንደውም አሁን ልጁ እኮ ሲያነበው እንዴት ነው ብለው እንደሚቀሩት እንደሱ ብናስቀረው ኖሮ እንደዛ አድርጎ ቢቀራልን ሁሌ ሲቀሩት ልክ ዜማው በጣም አምሮ ምናምን እንደው ይሄ ምንድነው እንደዚህ ምናምን ትላላችሁ። እኛን እየተሳደበኩ በየቀኑ ዱዓ ስታደርግ አላህ አጥፋቸው እያልክ እኛን እየረገምክ ነው የምትቀራው። እያንዳንዳችሁ ሙስሊሞች ከዛ ስትመጡና እኛ እኮ እስልምናችን ሃይማኖታችን ሌላን ሃይማኖት እንድንነቅፍ አያዘንም። ሱረቱል በቀራ ቁጥር 256ኛውን አንቀጽ ተጠቅሳለ። የተሻረን ጥቅስ ተጠቅስልናል እኛ ጋር መተን ሙሐመድ ገና እንቅስቃሴውን ሲጀምር መልካም ሰው ለመምሰል ያመጣትን ጥቅስ ከዛስ ኃይል ሲጨምር ደግሞ ህዝቡን ኃይል እንደጨመረ በምን ተካው? ይሄንን አንቀጽ በመንገድ ላይ ያገኛቸዋቸውን ሁሉ ግደሏቸው በሚለው በሱረቱል ተውባ በምዕራፍ 9 ቁጥር 5ኛው አንቀጽ ተካው ማለት ነው። በተሻረ ጥቅስ የመጣ ተሰክሰናል። የማያውቀውን ክርስቲያንና የማያውቀውን ሙስሊም ተሰክስበታል ማለት ነው። እንደ እስልምና የሰው ልጆችን የሚጠላ ሃይማኖት የለም። በነገራችን ላይ እንደ እስልምና ሌላውን ቤተ እምነት የሚነቅፍና የሚያዋርድ የሚሳደብ ሃይማኖት የለም። እዛው እፎ የጠቀሰው ሱረቱል ተውባ ቁጥር 30ኛው አንቀጽ አይሁዱ ዘይራ አላህ ልጅ ነው አለች፣ ክርስቲያኖች አልመሲህ አላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩት ቃላቸው ነው። ከቀደሙት ጋር እንዴት በክህደት ያመሳስላሉ ካለ በኋላ አላህ ያጥፋቸው አይደል የሚለው እዛው ጋር አሁን የአላህን ውሸት ተመልከቱ። አይሁድ የቱ ጋር ነው ዘይራ አላህ ልጅ ነው ያለው? ክርስቲያኖችስ እኛስ የት ነው? እኛ ኢሳ የአላህ ልጅ ነው ያለው። እኛ አይደለንም። እኛ ለኢየሱስ ክርስቶስ የአብ ልጅ ነህ ብለን የመሰከርነው ራሱ ነው። አብ በደመና ተገልጦ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምወደው ልጅ እርሱ ነው፣ እርሱን ስሙ ሰማያት ተከፍቶ የተመሰከረለት ነው። ጌታ ኢየሱስ ልጅነት የተመሰከረለት ነው። ስለዚህ ይቀጥፍብናል፣ ወዲያውኑ ደግሞ ይረግመናል። ይሄንን ሃይማኖት ለሰው ሁሉ ክብር የሰጠ ነው ብለው እያመጡ ይሰክሳሉ ማለት ነው።
ቀጥለ እፎይ። ኧረ በቃኝ እኔ አንገፈገፈኝ መስማ አናቴ ደውጣ ወራዱ ከቤቴ አብዱል ፈተና ኧረ ርዕስ እያስቀየሩ እኮ ተሳካላቸው ርዕስ አስቀየሩ። በጣም የተሳካላቸው በጣም ተናድጃለሁ። እንዴ ያቺ ማዘርም መተው ርዕስ አስቀየሩ። ማዘር መተው ረጅም ሰዓት እንትን አሉን ሙድ ያዙበት። ምን ታደርገው? ዛሬ ሙዱ አልነበረም። እኔ ሙዲ አልነበረም። ባይዘው እፎይ አብዱል ፈተና በጣም ነው ሙዳቸውን የተረዳው። በመሀል የሚያቋርጠን ሙዳቸውን ስለተረዳው ይመስለኛል። እኛ የዋህ ነን ታውቃለህ። እኔ በልቤ የዋህ ነኝና እኔ በልቤ ትሁት ነኝና ትሁት ሁኑ እንዳለን ጌታ እንደሱ ባንሆንም ግን በቃ እስቲ እንደው ለሚጠይቋቸው ሁሉ መልስ ስጡ ብሏል ጌታ። ስለዚህ እንደው ጥያቄ ኖሯቸው ነው እንደው እስቲ እንመልስላቸው የሚል በየዋህነት ለመመለስ እንሞክራለን። ግን እነሱ ኢንቴንሽናቸው ሌላ ነው። ይሄንን ደግሞ የተረዳው አብዱል ፈታ ይመስለኛል። የምር በጣም ያቋርጠናል። እኔ ስንት ቀን አስቁሞኛል ራሱ ማለት ነው። ከየዋህነት አንፃር እኛ ልንመልስላቸው እንፈልጋለን። የክርስትናችን ትምህርት እንዲያውቁ ስለምንፈልግ ሳያውቁ ስለሆነ የሚተቹት ክርስትና ከየዋህነት አንፃር እሱ ግን ሙዳቸውን ተረድቶታል አብዱል ፈታና እስቲ ጌታ ይርዳ። መረዳት ብቻ እኮ አይደለም ማማይ አንቺ አውርተሽ ሲጨርሺ እኮ ብላ እንደምትጀምር ራሱ ነገሮች ነበር ሀኒዬ መልስ አዛው ጋራ ምንም እንዳላዳምጥሽ። ለማንኛውም ቃለው ህይወት እንኳን ያሰማልን ሳንልሽ እኛ በዛም በሰንክረት እኛ ተማርን እንደዚሁም ከታች ሆነው የሚማሩ ስለነበሩ እንኳን ተማርን እንኳን ተማሩ ይቻማቸው። ስለዚህ አልተመለሰም ማለት ነው ጨረቃው አይደለ? ምን አገባን አሉ እኮ ምን ይደረግ እንግዲህ ምን አገባን የሚል አይነት ምላሽ ሆነ። ያደርጉት አሉ አልተጠቀሰም። ምን አገባን አይመለከም። ከዚህ ነው የተወሰነው። አገባን አይ እስልምና አይ የሙስሊሞች ጭንቅላት አይ እኔ ባይዘይ ሙስሊሞች በጣም አካዳሚክ ትምህርት ላይ በጣም ጎበዝ ተማሪዎች ነው ያውቃለሁኝ። አብረውኝ ያሳለፉ አብረውኝ የተማሩ እኔ ሃይማኖት ግን ሳስበው አይምሮአቸውን ለምን እንደማይጠቀሙት ነው። ትናንትና ማን ነው እሱ አብዱል ፈተና አይደለም አካዳሚክ ላይ ደደብ ሲሆኑ ኡስታዞች ይሆናሉ ያለው። አራስ እና ከሰውኛል እኮ በሱ ላይ ከሰሱኝ እኮ ዋና ጉዳይ ስለሆነ በሱ ከሰሱኝ። መሆን አለበት ከምር። እኔ አካዳሚክ ላይ ሙስሊሞችን በጣም አውቃቸዋለሁ። በጣም ጎበዞች ማውቃቸው አብረኛ የተማሩ አሉ። እና ሃይማኖት ላይ ለምን ብሬን ወሽድ እንዴት በቃ እንዴት አድርገው አጥበው እንዳሳደጓቸው አይምሯቸው ሰርተዋቸዋል። በቃ ዛሬ የመጡት ሰዎች ይሄንን ሊመስሉ ነበረ በስላይ ሲገለጥ። እንግዲህ ኢማጂን ከጣዖት አምላኪያን ጋር ተመሳሳይ የሆነ ስሙ ራሱ ኢላ የጣዖት አምልኮ ነበረ። ያ ከዛው ደግሞ አዳፕት ሲደረግ ምልክቱ ጨረቃ ነበረ። ማሐከሉ ኮከብ ይገባ ነበረ። ይሄንን ኮፒ አድርገው መስጊድ ላይ ሰቀሉት። ኦኬ አላህ ራሱ ኦሪጂኑ ምንድነው? አምላክ ነው። ፍቅር ሲዘምም እኮ ፍቅር የሚባል አምላክ አለኝ ብሏል እኮ። በቃ ማስረጃ ምንድነው? መጽሐፉ ላይ ያወጣዋል። በቃ አስቀድሞ ካንተ በፊት እንደዛ ብሎ ያመለከ ማስረጃ ዴት ወደ ኋላ መለስ ብለን እንቁጠር። እስቲ ወደ ኋላ መለስ ብለን ስንቆጥር ከጣዖት አምልኮ የተገኘው ነው እናገኘዋለን። አይ ሙሐመድ ብሏል በቃ ሙሐመድ ካለ አለ ነው። ልክ ደምሳሽ ካለ አለ ብሎ እንደማመን ማለት ነው። አይ አንቺ ሴትዮ ደግሞ አሁን ሌላ ፍቅር ሲዝሞችን እዚህ መተሽ እንትን ልትይበን ነው። እኛም ማስረጃ አለን እኮ መጽሐፋችን ይኸው ለነብያችን የወረደው መጽሐፍ ደምሳሽ መጽሐፍ ነው ባይዘው። ልክ መሐመድ መጣ ያው መጽሐፊ አላችሁ ቁርአን። የሙስሊሞች አሁን ማስረጃ ሲባሉ ይሄው ቁርአን፣ አላህ ለመኖሩ ማስረጃ ይሄው ቁርአን፣ አላህ የነቢያት አምላክ ለመሆኑ ማስረጃ ይሄው ለነብያችን የወረደ ቁርአን ይሏቸዋል። ይሄው ደምሳሽን መጽሐፉን ተመልከቱት።
የደምሳሽ መጽሐፍ ነው። ማስረጃ ሲባል ይሄው ነብዩ ምላሴን ገርፎኝ የወረደልኝ መጽሐፍ ነው ይላችኋል። መጽሐፉ ላይ ገብታችሁ ብትመለከቱት በቃ እንዴት እንደወረደለት ምላሱ ተገርፎ እንደወረደለት ህግና ስርዓቱ ምን ሰዓት መሰገድ እንዳለበት ሴት ልጅ ምን መልበስ እንዳለባት ወንድ ልጅ በቃ እንደዚህ ልብስብስ አድርጎ ነው የሚመጣባችሁ ማለት ነው። የምሬ ነው የምላችሁ ስትመለከቱት እንደዛ ነው። ምን ይላል መሰላችሁ? ልክ መሐመድ በሱራ ስንት ላይ ሱረቱል ነህል ላይ ነው እኔን የመጨረሻ ነብይ አድርጎ መደምደሚያ አድርጎ ላከኝ እንዳለው በሱረቱል አህዛብ ቁጥር 54 ላይ እንደተናገረው የመጨረሻ መደምደሚያ ነብይ ተብሎ የለ። ይሄም ደምሳሽ ምን ይላል መሰላችሁ? የፍቅር አምላክ ነቢያትን በየዘመናቱ ያስነሳ ነበር አለ እና ፍቅር ጠፋ። ስለዚህ ፍቅርን እንድሰብክ ላከኝ ነው የሚለው መጽሐፉ። የመጨረሻ ነብይ አድርጎ ፍቅርን እንድሰብክ ላከኝ ብሎ ነው የሚያወራው ማለት ነው። ልክ መሐመድ እኔ መደምደሚያ ነቢያትን ሁሉ በየዘመናቱ አላህ ሲያስነሳ ነበረ እኔ መደምደሚያ ነብይ አድርጎ ላከኝ እንዳለው ይሄው ደምሳሽን መጣና እንደዛ ነው። ማስረጃ ሲባል ይሄ መጽሐፍ አንተ ነብይ ለምን ሐዋርያው ነሽ እንዳትባይ። አይ ያቀረቡለት መስፈርት ነበርኩ ካየክ ፎይ አንድ ጊዜ አንድ ወገናችን ጡል ብሎ ገባና እሱ ቤት አንተ ነብይ ለመሆን 3 መስፈርቶችን አስቀምጥልሃለሁ እነዚህ 3 መስፈርቶች ካሟላ ነብይነትን እቀበላለሁ አለው። ኦኬ እነዚህ 3 መስፈርቶች ምንድናቸው አለው። አሟላለሁ ብሎ ጠየቀ። እሺ 3 መስፈርቶች የመጀመሪያው አሁን ትንቢት ትናገራለህ ትንቢት በእኛው ዘመን መፈጸም አለበት አለ። አሁን ትንቢት ተናግረ ያ ትንቢት በእኛው ዘመን ፍጻሜውን ማግኘት አለበት አለ። ይሄንን አሁን ነብዩ ላይ እናዞረዋለን። ነብዩ በዛው ዘመን ትንቢት ተናግሮ ትንቢቱ ከተፈጸመ ማስረጃ አምጡ ብለን እንጠይቃለን ማለት ነው። ልክ እኛ ጥያቄ እንደምንጠይቀው። ሁለተኛ ዞርና ተአምርን ስራ አለው። ተአማኒ የሆነን ተአምር ስራ አለው። ሱራ 13 ቁጥር 7 እነዚያ ከሃዲያኖች ለምን ተአምር አልተወረደለትም ይላሉ። አንተ ግልጽ አስፈራሪ ብቻ ነህ ነው ያለው መሐመድን አላህ። አንተ አስፈራሪ ብቻ ነህ የምን ተአምር ተብሏል መሐመድ ራሱ። ስለዚህ መሐመድ ላይ ስናዞረው መሐመድ ተአምር አላሳየም። ምንም አይነት ተአምር የለውም ማለት ነው በቁርአን ላይ። ይሄንን ቻሌንጅ ወደ መሐመድ አዞር ነው የለም። ሶስተኛው መስፈርት ምንድነው? ቀደምት ነቢያት ስለ አንተ የተናገሩልህን ከመጽሐፍታቸው ማስረጃ አምጣሉ። ይሄንን መሐመድ ላይ እናዞረው። የትኛው ነብይ ነው በመጽሐፉ ላይ መሐመድ የሚባል ነብይ ይመጣል ብሎ የተናገረው? የለም። ከነ መጽሐፉንም አያውቁትም። የሶስቱ መስፈርት መሐመድ ላይ ሲዞር ዜሮ ነው። ለዚህ ይሁን ሙስሊም ወገናችን ለደምሳሽ ያቀረበው መስፈርቶች ወደ መሐመድ ስናሸጋግረው ዜሮ ከሆነ መሐመድ ሐሰተኛ ነብይ ነው ማለት ነው። መስፈርት አድርጎ አቅርቦ ጠይቆ ስለነበር እና የደምሳሽ ማስረጃህ ምንድነው? ስላንተ የተጻፈ አለ ወይ ብሎ ሲጠይቀው በነገራችን ላይ ምን ብሎ መለሰ መሰላችሁ? ቪዲዮ አለኝ ላስቀምጣችሁላ እችላለሁ። ተበርዟል። ቢላል በሚባል መጽሐፍ ላይ ተጽፎ እናንተ አጥፍታችሁታል አለው። ልክ መሐመድ መጣና ስለኔኮ አህመድ የሚባል ነብይ አበስራችኋል ብሎ ኢሳ ተናግሮ ነበርና በርዛችኋል እንደሚሉት ሙስሊሞች ይሄም ደምሳሽም እንደዛው ብሎ ተናገረ። እና ሶስቱ መስፈርቶች ስናዞራቸው መሐመድ ላይ ዜሮ ናቸው። ያ ሐሰተኛ ነው ማለት ነው። ቀጥሉ። አረ ዛሬ ከሰማሁት ግን በጣም የገረመኝ ነብዩን ተዋቸው አሊ ዑመር ምን ያውቃል ያለው ነገር በጣም ገርሞኛል። እስካሁን እየሳኩ ነው ብቻዬን። ይጨንቅ እኮ በእናትህ አላህንም ተው ይለኛል። የነብያችን ሐዲስ ሲመጣ እሳቸው ነብዩን ተዋቸው አላለም። ውይ ከባድ ነው። አስብ ነብያቸውን ተዋቸው ብለህ ሙስሊም ነኝ ስትል ነብዩን አልፈልግም ብለህ ከዛ ደግሞ ነብዩ እንዲህ ብሏል ብለህ ማስረጃ ልጠቅስልኝ ማለት ነው። ሳባውን ደግሞ እሱ ምን ያውቃል ስትል ከነብዩ ጋር አብሮ የነበረን ምርጡ ብሎ የመሰከረለትን ማለት ነው። ምናልባት እፎይ እንትናን አይታችሁታል እንዴ? ከአባን ሲዞሩት አሁን ለምሳሌ ጧፍ ሲያደርጉ ቪዲዮውን ካያችሁት ሜቢ አሳይታችሁታል? ምን ከአባን ሲዞሩ ጣዖት አምላኪያን ሁበልን የሚያመልኩት እና አሁን ሙስሊሞቹ በአረፋ ሄደው ሲዞሩ የሚሉት እነዛ ሁበል ይላሉ፣ እነዚህ አላህ ይላሉ። ቆይ ላሳያችሁ። በነገራችን ላይ ኤርስ በጣም የሚያስኬደው አሁን የሐጅ ጊዜ ደርሷል። በነገራችን ላይ የሐጅ ጊዜ ደርሷል። አሁን አንድ ሳምንት ምናምን ቀረው። ተከልክሏል። ኢትዮጵያ ነው ተከልክሏል።
ይሄ በነገራችን ላይ አርኪኦሎጂካል ፋይንዲንግ የተገኘ ነው። የጣውታ የጨረቃው የሁበል አምላኪያን ይሄ ነው ቅርጹ። እንደዚህ አድርገው ጨረቃ አድርገው እዚህ ጋር ኮከብ ወይ የሆነ ነገር አድርገው እንደዚህ ነው የሚያመልኩት ማለት ነው። እነዚህ ጣውታ አምላኪያቸው እነዚህ በአርኪኦሎጂካል ፋይንዲንግ የተገኘ ነው። መስጊዱ ደግሞ ይሄ ነው። what is the difference? እነዚህ ነው ምንድነው ልዩነቱ? እነሱ ደግሞ እንዲያደርጋሉ። ከዛ ደግሞ ስርዓቱ እንዴት ነበር የሚለው ስናይ ደግሞ ጨረቃዋን እነሱ የሚያደርጉት ወደ ጎን ነው፣ እነኛ ወደ ላይ ነበር የሚያደርጉት። ልዩነት አለው ይሉሃል ይመጡና አሁን የመሆን አስመር በእናትህ አሁን የሐጅ ጊዜ ነው የዱዓ ጊዜ ነው። ዜማቸው አንተ እኮ የሁበሎቹ ያ ስሙት ሰምታችኋል ለበይከ ነው ሁበል ነው የሚሉት። ይሄንን አንድ ቃል ከዚህ ውስጥ አትቀየርም። አሁን ሐጅ ሲያደርጉ እንደዚህ እየዞሩ አሁን ጣዖቶቹ የሉም የካባውን እየዞሩ እነዛ ግን ለበይከና አላህ ነው የሚሉት፣ እነዚህ ሁበል ነው የሚሉት። ዲፈረንሱ ይሄ ብቻ ነው እንጂ ያኛውንም አሳያችኋለሁ። እነዚህ ሁበል ይላሉ፣ እነዛ ደግሞ አላህ ይላሉ። አሁን ያሉት ሙስሊሞቹ ማለት ነው አንድ አይነት ሰምታችሁታል። ሁበል ነው የሚሉት። እነዛ ደግሞ ምንድነው የሚሉት አላህ ብለው ደግሞ እነዚህ ምኑንም አይቀየሩትም። ለበይክ የሚባለው ቦታው አልተቀየረ፣ ንግግሩ አልተቀየረ። የሚቀየረው ምኑ ነው? እነዚህ አላህ ብለው ስሙን ቀይረውታል። እነዛ ደግሞ ሁበል እያሉ ነበር የሚሰግዱለት ማለት ነው። ያኛውንም ወይ ስራቱን ማሳየት ካለብን የነሱንም ላውጣውና ላሳየው። እኔ ልፈልገው አንዴ እኔ ፔጅ ውስጥ ነበር። ቆይ አንዴ ልፈልገው የነሱን ድምጽ አሳያቸው እንደገና በደንብ ይዩት። ሜቢ ቶፒካችን አይደለም ይሄ ራሱን ችሎ እንገባበታለን። ዛሬ ቶፒካችን ያልነበረም ዛሬ ብዙ ቦታ አስረገጡን። በመጀመሪያ እውነት ቀደደችላችሁ። እሺ ይሄ በደንብ ይዩት። ይሄንን እንደዛ ብለው ያመልኩ እንደነበር ራሳቸው የሙስሊሞች ተፍሲር መጽሐፍ ላይ በግልጽ ተቀምጧል። ምን ይያሉ ለበይከነ ሁበል ይያሉ ቃሉን ራሱ ይሄንን አሁን ቪዲዮ በዛ ዘመን የተነበር ምናልባት እንደ አሪሳላ ላይም እኮ አለ ቃል አሪሳላ ፊልም ላይም እኮ አለ የሙስሊሞች ፊልም ላይ ያ እና ምን አድርገውታል ሐዲሱ ላይ አለ ሚሉት ቃል ማለት ነው። እነዚህ ጣዖት አምላኪያኖቹ እንደዚህ ለበይከነ ሁበል ሁሉንም አሁን ይደረጋል፣ መዞሩም ይደረጋል። ንግግሮቹ አንዲት ቃል ብቻ ነው የወጣችው። እነዚህ ለበይከናው ሁበል ሲሉ እነዚህ ለበይከናው አላህ ወልሐምዱለክ ወሹክሩ ለክ ይያሉ ይዞሩታል። ማማዬን ትልቁ ላይ አርባትና ስሙት። what is the difference? አሁን ይሄ ማሳያችሁ አሁን ላይ ከአባውን የሚዞሩት ሙስሊሞች ያሁኑ ሙስሊሞች ገና መግቢያው ላይ ድምጻቸውን ስሙት ለበይክ ይያሉ ሰላም በደንብ አስተውሉ። የመጀመሪያዎቹ ሙስሊሞች ናቸው።
የኛውን ድምጽ ስላሰማችሁ ዴቫ የመጀመሪያው መግቢያው ግን ነዚህ ያኛው አንቺ ነው ይሄኛው ትዝታ ነው አይደለ? በትዝታ ነው። አተ ይለያያል ድምፁ ትላለህ። እነዚህ ስሎ አርገው ነው ያምራል። ፊትና ራሱ ፊትና እኔ ተወሰወስኩና አንተ ሰዎች አሁን ባይምሮ ይመጣል ለፍሬያውን ነገር ለበይኩም ነው ማለት በቃ እኔ ተክቢራ ተወሰወስኩኝ። ተክቢራ ይሄ ተክቢራ የኢድል አረፋ ተክቢራ ነው እኮ አሁን ጊዜ ጊዜኛቸው ይይራል አብዱፈታ አንተ ተበታ። ለማንኛውም ከጣዖት አምልኮ ጋር በተያያዘ እያንዳንዱ ድርጊታቸው ወደፊት ስለምንገባበት የምናሳይ ይሆናል እና እናንተ ሰዎች በጣም ደክሞኛል ኦቨር ማለት ነው። ትወርዳላችሁ ወርዱም ከቤቴ የቀራችሁ አለ አንድ መዝሙር ከፈትልኝ። ቆይ አረ አንድ ነገር ልቅራላችሁ። አሁን ትወርዳላችሁ አትወርዱም የሚለው ነገር ሲያመጣብን ወንድማችን የሆነ ቁርአን ያስታውስኝ ይሁን እንዳዘጋብኩኝ ነብዩ ቤት እንግድነት ሄዶ አልወጣ አሉትና እሱ ደግሞ የሚፈልገው ነገር አለ። ሰው መጋረጃ ጀርባ ሆነና የሆነ አንቀጽ ወረደለት። ሱረቱል አህዛብ ቁጥር 53ኛው አንቀጽ እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩን ቤቶች በምንም ጊዜ አትግቡ፣ ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩን በርግጥ ያስቸግራልና ከእናንተም ያፍራል። አላህ ግን ከእውነት አያፍርም። ስለዚህ እፎይ ከመጋረጃ ጀርባ ሆኖ የወረደለት አንቀጽ ትወርዳላችሁ ወይስ አትወርዱም? አሁን ምን ለማለት ፈለገች ነው ማማ? እና እፎይ እንደዛ ነገር ደስ አይልም ማሜ እየነገራችሁ አላህ አያፍርም፣ እኔ ግን አፍራለሁ ይላችኋል። ይመቸው ማሜ።